ሰላም ውድ የሪሜዲያል ተማሪዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የምናያት ደግሞ ምዕራፍ 3 ነው። ምዕራፍ 3 በአዲሱ ሪቫይዝድ ኮንቴንት አማካኝነት ነው። በ2017 ሪቫይዝድ በተደረገው በሱ አማካኝነት ነው ጥያቄዎችን በየሳብ ቶፒኩ ወደ 100 የሚሆኑ ጥያቄዎችን አዘጋጅቻለሁ ማለት ነው። ከ2002 እስከ 2016 በእነዚህ ቶፒኮች ዙሪያ የተዋጡ የብሔራዊ ፈተናዎችን ነው የምንሰራ። ምንም ከዚህ የተለየ አይነት ጥያቄ ሊዋጣ አይችልም። ስለዚህ ጥያቄዎች በጣም ገንቢ ናቸው። እንግዲህ መስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ቻናልን ጆይን ያደረጋችሁ ሻር ላይክ በማድረግ ቻናሉን እናጠንክረው ነው። አዳዲሶች ደግሞ ሰብስክራይብ አድርጉ። ስለዚህ በእነዚህ በቻፕተር ስር ላይ ያሉ ቶፒኮችን ለመጥቀስ ያህል ጥያቄዎችን ስሰራ ሜሞራይዝ እንድናደርገው ነው። ቻፕተር 3 ይልና ዘ ሞደርን ወርልድ ሲንስ 1500 ይልና 10 አወርስ የተሰጠው ነው። ስለዚህ ይሄ 10 አወርስ ተሰጠው ማለት በርከት ያሉ ጥያቄዎች የሚወጡበት እንደሆነ የሚያሳየን የሚያመላክተን ነው። ስለዚህ በይህንን ቶፒክ በጣም የሚወደው ምርጥ ኢሮፖች በሀሳብ በቴክኖሎጂ ወደ ሰማይ የገዘፉበት ምርጥ ቶፒክ ነው የሚያሳየን። እንግዲህ በምዕራፍ 1 ላይ ቻፕተር 1 ሜጀር አቺቭመንትስ ኦፍ ኤንሸንት ወርልድ ሲቪላይዜሽን ብሎ እንደ ግሪክ፣ ሮማን፣ ማያ፣ ኢንካ፣ አዜቲክ፣ ፐርሺያ፣ ኢንዲያ፣ ቻይና እያለ ትንንሽ ዘርዝሮልን መካከለኛውን ዘመን በኢሮብ በዓለም ያለውን ይዘልና ሞደርን ወርልድ ላይ ነው የጀመረው። እንግዲህ ሜዲቫል ፔሪድ ታስታውሱ እንደው እንደ ዳርክ ኤጅ፣ ባይዛንታይን፣ ኦቶማን፣ ተርኪሽ ኤምፓየር፣ ፊውዳሊዝም ያንን ዘለውታል። ያንን ዘለው ቀጥታ ከሚጠቅመው ፓርት ላይ ነው ይሄ ሞጁል የተዘጋጀው። በጣም ወደው ነው ይዘው ሞጁሉ፣ ምክንያቱም የሚጠቅመው የታሪክ ክፍል ነው በዋናነት። ስለዚህ ዘ ሞደርን ወርልድ ሲንስ 1500 ይልና 3.1 ዘ ሪናይሰንስ ይለናል። 3.2 ዘ ሪፎርሜሽን፣ 3.3 ዘ ሪናይሰንስ ሳይንቲፊክ ሪቮሉሽን። ይህ ወደ አዲስ በርካታ የሳይንሳዊ ሳይንቲስቶች የተዘረዘሩበት ነው። በአዲሱ በ11ኛ ቶፒካችሁ በዋናነት በምዕራፍ 3 ላይ ምነው ምዕራፍ 4 መጨረሻው ገደማ ነው የምታገኙት። በአዲሱ 11ኛ ክፍል ምዕራፍ 4 መጨረሻው ገደማ ላይ ያለ ዘ ኤንላይትመንት። እንግዲህ ኤንላይትመንት ፊሎሶፈሮች አሉ። 3.4 ስንል ዘ ኤጅ ኦፍ ኤክስፕሎሬሽን ዲስከቨሪ፣ 3.5 ዘ ኢንዱስትሪያል ሪቮሉሽን ኤንድ ኢትስ ኮንሲኩዌንስ ያሳየናል። ኢንዱስትሪያል ሪቮሉሽን then 3.6 ዘ ኢንግሊሽ ቡርጁዋዚ ሪቮሉሽን አለ። ዘ ፈረንች ቡርጁዋዚ ሪቮሉሽን፣ ዘ ፈረንች ሪቮሉሽን ኤንድ ናፖሊዮኒክ ኢራ ይለናል። ዘ ዋርስ ኢን ዘ አሜሪካ which means ዘ ዋር አሜሪካን ዋር ኦፍ ኢንዲፔንደንስ ኤንድ አሜሪካን ሲቪል ዋር ያካቷል። ኔሽናሊዝም ኤንድ ኢትስ ኮንሲኩዌንስ ብሎ ዩኒፊኬሽን ኦፍ ኢታሊ፣ ዩኒፊኬሽን ኦፍ ጀርመኒ፣ ዘ ኢስተርን ኮስችን ይላል። በዚህ ውስጥ የተዋጡ በርካታ ጥያቄዎች እንዳልኳችሁ 100 ጥያቄዎችን ማክሲመም በአንድ ሰዓት ከ40 በአንድ ሰዓት ከተኩል ገደማ ላይ እንጨርሳለን ማለት ነው። ስለዚህ ነቃ በርታ ብላችሁ ተከታተሉ። ይሰራን ከዚህ የተለየ ጥያቄ ሊያዘጋጁም አይችሉም። የብዙ ዘመን ውጤት ነው። ስለዚህ በጽሞና እንድትከታተሉ ለማሳሰብ ፈልጌ ነው። ቀጥታውን ወደ ጥያቄዎቹ እንሄዳለን ማለት ነው። ስለዚህ ከመጀመሪያው ጥያቄ ስንጀምር ሪናይሰንስ ነው እንዳነበብኩላችሁ የመጀመሪያው ቶፒክ የሚጀምረው ሪናይሰንስ ይልና ዘ ሪናይሰንስ ሞመንት ቢጋን ኢን ይለናል። እንግዲህ ሪናይሰንስ እና ኤንላይትመንት የት እንደተጀመሩ ለይቶ ማወቅ ሁለቱ ያምታቱናል። ሪናይሰንስ ሴንተሩ የት ነው፣ ኤንላይትመንት ሴንተሩ የት ነው የሚለውን ካወቅን በቀላሉ መልሰዋለን። ዘ ሪናይሰንስ ሞመንት ቢጋን ኢን ኤ ጀርመኒ፣ ቢ ኢታሊ፣ ሲ ግሪስ፣ ዲ ተርኪ ይለናል። ይህ ጥያቄም በጣም ቀላል ስለሆነ ሪናይሰንስ ሮም ኢታሊ ላይ ነው ማለት ነው። ሶ ቢ የሆነ መልሳችን ማለት ነው። ሁለተኛው ጥያቄ ዘ ዲቫይን ኮሜዲ was one of the great works of literature during the Renaissance. The writer of this book was A. Dante Alighieri, B. Miguel Cervantes፣ ሲ ቶማስ ሞር፣ ዲ ዊሊያም ሼክስፒር ይለናል። ይህም አይጠፋ ነው። ዲቫይን ኮሜዲ ወይም መለኮታዊ ተውኔት የምትለዋን የጻፋት ኢታሊያዊ ዳንቴ አሊጋሪ ነው። ስለዚህ በሊተሬቸር ቶማስ ሞር፣ ዊሊያም ሼክስፒር፣ ሰርቫንቲስም ታዋቂ ነው። ኮስችን ነምበር 3 እንግዲህ ሪኔሰንስ ነው ያለነው እስካሁን
እስከ 10 ምናምን የሚደርሱ በሬኔሳንስ ላይ ካየን ከዚህ የተለየ ጥያቄ አይጠይቋችሁም። 10 12 13 ጥያቄ ቢዋጣም እንኳን። ሌላኛው question number 3 which of the following was characteristics of Renaissance humanism? characteristics A. Interest in everyday human conditions. B. Focus on how to achieve salvation. C. Study of classical Islamic literature. D. Desire to recreate the Roman Empire. ስለዚህ እንግዲህ ሬናይሳንስ ሂውማኒዝም ምን ላይ ነው ትኩረቱ? ይህንን በቀላሉ እንደምትመልሱት እርግጠኛ ነኝ። መልሳችን ኤ ነው የሚሆነው። ኢንተረስት ኢን ኤቭሪዴይ ሂውማን ኮንዲሽን ሶልቪንግ ሂውማን ፕሮብሌም ነው። የሬናይሳንስ ፍልስፍና በቃ የሰው ልጅ ችግር መፍታት ላይ ጥረት ያደረገ ነው። ስለዚህ በሳይንሱ፣ በቴክኖሎጂ፣ በአርቱ፣ በሊትሬቸሩ፣ በሙዚኩ በኤቭሪ አስፔክት ሪቫይቭ አድርጓል እንጂ ስለ ሳልቬሽን ስለ መንግስተ ሰማያት መዳን አለመዳን አይደለም ዋና ትኩረቱ። ስለዚህ ሂውማን ሪሌትድ ፕሮብሌም ነው። መልሳችን ኤ ይሆናል። እንግዲህ ኤኒዌይ ሲሰራ በስህተት አንዳንዴ ስቸኩልም ወይም ደግሞ መስሎኝም የምሰጣቸው ጥያቄዎች ካሉ ኮሬክሽን አስተካካይ እሰጣለሁ። እናንተም ስጡኝ፣ ኮሜንት ላይ ጻፉልኝ። በተመሳሳይ እንግዲህ ላይክ ሼር አድርጉት፣ ሰብስክራይብ እያደረጋችሁ ነው። question number 4 which of the following piece of art was the work of Leonardo da Vinci? እንግዲህ በተለያየ ዘመን የመጡ ናቸው። በአንድ አመት ሁለቱም ላይ መጡ ይችላሉ። ኤ ስታቹ ኦፍ ሴንት ጆርጅ፣ ቢ ዘ ፕራይዝ ኦፍ ፎሊ፣ ሲ ሳስቴን ማዶና፣ ዲ ዘ ላስት ሱፐር ይለናል። እንግዲህ የሊዮናርዶ ዳቪንሲ አርት የሆነው የቱ ነው ባጭሩ? ሊዮናርዶ ዳቪንሲ ምን ሰራ የሚለውን ምንም አንረሳው መቼም። ብንረሳ መቼም ሞናሊዛን አንረሳት። ሞናሊዛ ስቲል ነው ፍራንስ ውስጥ ያለችው ተወዳዳሪ የላት ቆንጆ ስዕል። ሌላዋ ዘ ላስት ሱፐር ነው ማለት ዘ ላስት ሱፐር ሞናሊዛ የሊዮናርዶ ዳቪንሲ ውጤት ነው። ስለዚህ ሶስተኛውን ኤ ማነው ዲ ብለን ነው እንሄዳለን ማለት ነው። ሊዮናርዶ ዳቪንሲ ዘ ላስት ሱፐር እና ሞናሊዛን እንደሰራ ያሳየናል ማለት ነው። question number 4 number 5 ልላችሁ ነው። number 5 what ideas from the Renaissance period became and dominant in the modern world ይላል። እንግዲህ what idea from the Renaissance period became and dominant in the modern world? A. reason and the possibility of progress. B. the non-understandability of the universe. C. reconcilability with secular life. D. the divine origins of human life. So the Renaissance idea, what idea from the Renaissance period became and dominant in the modern world? A. reason and the possibility of progress. B. the non-understandability of the universe. C. the reconcilability with secular life. D. the divine origins of human life ይለናል። እንግዲህ ሬኔሳንስ አይዲያ ዶሚናንት የሬኔሳንስ አይዲያ የቱ ነው ባጭሩ? እንግዲህ ከዚህ ውስጥ ካለው በቀላሉ የምንመልሰው እስካሁን መቼም ሪዝን የምትለውን ብቻ ተብሎ ለምትመልሷል። ሪዝን ኩዌስቸኒንግ ማይንድ ምናምን ታውት ቲንክ እንዲህ ነገሮች ናቸው በብዙ። ስለዚህ ዊዛውት ሪዝን ኤ ነው መልሳችን ማለት ነው። question number 6 what were the two most important trading items that were begun by merchants from the Far East to Europe by about 1500 AD? እንግዲህ ትራንዚሽን ወደ ኤጅ ኦፍ ኤክስፕሎዥን ገደማ ላይ ያለች ጥያቄ ነች። ኤ ጎልድ ኤንድ ሲልቨር፣ ቢ ሱገር ኤንድ ራይስ፣ ሲ ኮተን ኤንድ ቶባኮ፣ ዲ ሲልክ ኤንድ ስፓይስ። እንግዲህ ምንድን ነው የሚያንገበግባቸው? ኢሮፖቹ ብሎኬጅ ማድረግ ኦቶማን ቱርክ ወደ ፋር ኢስት እንዲሄዱ በጣም የሚፈልጉት ጥሬ ዕቃ ነበረ እና ይህም ለኤጅ ኦፍ ኤክስፕሎሬሽን የሚያነሳሳቸው ነው። ሶ what were the two most important trading items that were brought by merchants from the Far East to Europe by about 1500 ነው የሚለን። ስለዚህ ጎልደን ሲልቨር ነው፣ ሱገር ኤንድ ራይስ ነው፣ ኮተን ኤንድ ቶባኮ ነው፣ ሲልክ ኤንድ ስፓይስ። ስለዚህ ዲ ሲልክ ኤንድ ስፓይስ በዋናነት የሚያስፈልጉ ነገሮች ናቸው ማለት ነው። ስለዚህ አሁን እንግዲህ የሚያሳየን 5 ጥያቄዎችን ከሬኔሳንስ ሰራን። ሌሎች ደግሞ ኤጅ ኦፍ ኤክስፕሎሬሽን ላይ የተዋጡትን በተለያየ ዘመናት እየሰራን ነው ማለት ነው። question number 7 the European motives for voyages and exploration were enhanced by the
A. Discovery of compass. B. Existence of trade winds. C. Technology of sailing ships. D. Desire of profit of early capitalism. እንግዲህ the European motives for voyages and exploration were enhanced by the enhanced ያደረገው A. Discovery of compass. B. Existence of trade winds. C. Technology of sailing ships. D. Desire of profit of early capitalism. እንግዲህ ፕሮሞት ያደረገው ኢንሃንስ ያደረገው በጣም ሀይሌ ገር ያደረጋቸው ዲ ነው። ዲዛይር ኦፍ ፕሮፊት ኦፍ ኢርሊ ካፒታሊዝም የእነዚህ መኖር እንዲጀመር አስችሎታል። ቤዚካሊ ግን ይሄ ደግሞ ትርፋማ የሆኑ ሲሄዱ ሞር ኤግዛጀሬሽን ኦፍ ኤክስፕሎሬሽን ተጀምሯል። ኤክስፓንሽን ኦፍ ኤክስፕሎሬሽን ሚን question number 8 the Europeans expansion overseas was started by ያው ከማን የሆነች በክላስም ተጠይቃችሁ ነው የሚሆነው። the Europeans expansion overseas was started by A. France and Italy. B. Spain and France. C. Spain and Italy. D. Portugal and Spain ይለናል። መቼም ይሄንን ትመልሱታላችሁ። ዲ ነው። ፖርቹጋል and Spain was the leading or the beginners of the age of exploration. ወደ 15-16 ክፍለ ዘመን ስፓኒሽ and ፖርቹጋል ናቸው ቶሎ ከውድቀት ማገገም የቻሉ ከምዕራብ አውሮፓ after decline after the dark age። ከዛ በኋላ ነው እንደገና ብሪቴን፣ ፍሬንች፣ ኔዘርላንድ የተነሱት እንጂ ተገዳዳሪ የሆኑ ተነስተው አገግመው ፖርቹጋል እና ስፔን ናቸው ኦቶማን ተርክሽ ማለት ነው። እነሱ ናቸው ጀማሪዎች ስፖንሰሮች። ፕሪንስ ሄንሪ ኦፍ ዘ ናቪጌተርን መቼም አንረሳው የፖርቹጋል። 9 an important long-term consequence of the age of European exploration and discovery was that A. Spain and Portugal became the 18th century superpower. B. European for a long time dominated the world. C. The majority of people of the world were converted to Christianity. D. European language replaced local language in East Asia ነው። What was the long-term consequence of the age of exploration? መቼም ቱጃር አድርጓቸዋል። ስለዚህ ምንድን ነው የሚሆነው? ስፔን እና ፖርቹጋል ቢከም ዶሚናንት ይሄ ወደ ሱፐር የሆነ መጡ ብሪቴንና ፈረንሳይ ናቸው በዛ ዘመን። ኢሮፓን ፎር ኤ ሎንግ ፔሪድ ኦፍ ታይም ዶሚኔት ዘ ወርልድ በቃ ይሄ ነው። ቢ ኢሮፒያን ፎር ኤ ሎንግ ታይም ዶሚኔትድ ዘ ወርልድ ነው። እንደ ዝሆን ሆነው ዓለምን ሁሉ የተጫኑት ይሄ ነው። ዓለምን ሁሉ አሰሱት፣ አወቁት። ዘን የዓለምን ሪሶርስም ኢምፔሪያሊዝም፣ ኮሎኒያሊዝም ምንም የዚያ ውጤት ነው። Question 10 number 10 how did the European overseas exploration and discoveries influenced the course of events subsequently? A. They facilitated long distance trade which benefited both Europe and the discovered people. B. They led to conquest which contribute to the civilization of conquered people. C. They facilitated long distance trade which marked the beginning of early capitalism in Europe. D. They enabled Spain and Portugal to be dominant up until the 19th century. How did the European overseas exploration discoveries influence the course of events subsequently? እንግዲህ ምንድን ተጽዕኖ ነው ያመጣ? From the given so it facilitated long distance trades which benefited Europe, both Europe and the discovered people. No, discovered ተበዝብሯል። አሜሪካም፣ ኤዥያም፣ አፍሪካ። B. They led to conquest which contribute to the civilization of conquered people. No. C. They facilitated long distance trade which marked the beginning of early capitalism in Europe. ነው ትልቁ ኤጅ ኦፍ ኤክስፕሎሬሽን ኤርሊ ካፒታሊዝም ሪቫይቭ አድርጓል። በኋላ ከኤርሊ ካፒታሊዝም ኢንዱስትሪያል ካፒታሊዝም እዛ ካፒታሊስት ኢኮኖሚው ሪቫይቭ አድርጎ ትልቅ ተጽዕኖ አምጥቷል። ኤርሊ ካፒታሊዝም ብዙ ጊዜ የሚያወጡበት ጥያቄ ነበር፣ ግን ወደ ሜዲቫል ፔሪየድ ነው። ከዚህ ካልተካተተም ተውት። ሶ አንዱ ለኤርሊ ካፒታሊዝም በር ከፍቷል ነው። question 11 which of the following did Western European achieved in the 15th century? What they achieved? A. The discovery of the American. B. The domination of the Indian Ocean. C. The defeat of Ottoman Turkey. D. The conquest of Jerusalem by the Arabs.
15th century assault. What historical events appeared? So መልሳችን ጊዜ ሳንወስድ the domination of the Indian Ocean, the defeat of Ottoman Turkey, the conquest of Jerusalem by the Arabs. እንግዲህ ሁለቱ ሲናሊ በተለይ የራቁ ናቸው። ግን ቢ domination of the Indian Ocean እሱ ሞር በቃ the discovery of America ሞር ደግሞ ገለጽ ይሆናል። so America was discovered in 1492, the end of the 15th century ነው የተገኘች አሜሪካ በ1492። question 12 which of the following economic ideas was supported by enlightenment writers? እንግዲህ age of exploration ቢያንስ አንድ ስንት ጥያቄ ሰራን? አንድ 6 ጥያቄ age of exploration ላይ ሰራን ማለት ነው። እንግዲህ በኮንቴንታቸው ቅደም ተከተል የተደረደሩ ጥያቄዎች። number 12 which of the following economic idea was supported by the enlightenment writer? enlightenment እንግዲህ grade 11 unit 4 መጨረሻው አካባቢ ማለላችሁ scientific revolution enlightenment ብያችኋለሁ። በኦልድ ቴክስቱን ካገኛችሁት አለ ዘው 4 አካባቢ ከኢንዱስትሪያል ካፒታሊዝም ጋር ተያይዞ በግሬድ 12 ዩኒት 1 ገደማም ትንሽ ይነካኩታል። ፊሎሶፈሮች አይዲያ ኦፍ ዜር አይዲያ ኦን ኢኮኖሚክስ ኦን ፖለቲክስ ኦን ሶሻል በብዙም ኢንላይትመንት ቲንከሮች በኢኮኖሚ በፖለቲካው በሳቢያው በብዙ ቦታ ስላሉ ሶ which of the following economic idea was supported by the enlightenment writers? A mercantilism, B free trade, C tax free society, D economic ይለናል። የትኛው ነው መርካንታሊዝም? ፍሪ ትሬድ ሌላውን ተውት። መርካንታሊዝም እንግዲህ ታስታውሱ ነው በጣም ኤጅድ ቆየት ያለ buying some product then selling high price highly ሙጭጭ ያለ ፕሮፊት ዶሚናንት ላይ ነው። ይሄም የሆነ ነገር ገዛ የሆነ ነገር ደግሞ ጨምሮ ከሌሎች የመሸጥ አይነት መርካንታሊ ኢኮኖሚ ሲስተም ነው። በኋላ ግን ኢንዱስትሪያል ሪቮሉሽን ኢንዱስትሪያሊዝም ሲሆን ይሄው ጠፍቷል። ምክንያቱም ኢንዱስትሪ በጣም ፕሮፊቴብል ስለሆነ አመረተ ሸጠ ነው። እኛው ግን የሆነ ነገር ተገዛለህ ሃይ ፕራይስ ቆየት ያለ ነው። እንግሊዝም የሌላው በኋላ ግሩፕ ኦፍ ኢኮኖሚክስ እና አዳም ስሚዝ ኢንፍሉዌንስ አድርገውበታል። ሶ ፍሪ ትሬድ ነው የሚደግፉት ነው። ቢ ነው መልሳችን። question number 13 እንሄዳለን ማለት ነው። question 13 which country in Europe was the center of the enlightenment? wow A Italy, B France, C Germany, D England። የት ነው ከላይ ስናገር ቆይቻለሁ መሰል ነው የሪኔሳንስ ነው የተናገር ያው ኢታሊ እና ፍራንስ እንደተሸወዱ ይየለው ለማንኛውም እንደዛሰለው መልሳችን ቢ ነው። ኢንላይትመንት a group of French philosopher began the enlightenment thinking deep critical thinking ጥልቅ የሆነ አስተሳሰብ የያዘ ነው የፊሎሶፈሮች። 14 the 18th century intellectual movement in Europe and colonial North America is known as A the age of reason, B the scientific transformation, C the reformation, D the enlightenment። ይህም እንግዲህ ኤና ዲን እንዴት አመን ብላችሁ መልሱት ብለው ነው። ኤጅ ኦፍ ሪዝን እና ዘ ኢንላይትመንት ተቀራራቢ ናቸው። anyway in group of the 18th century intellectual movement in Europe and colonial North America in the enlightenment period ነው the age of reason ነው መልሳችን ሊሆን የሚችለው። አንጻራዊ ሞር ክሎዝ የሆነ መጽሐፉ ላይም ያንን ነው ቀጥታ ብሎ ስለሚጠራው ኢንላይትመንትን አብራርቶ the age of reason በሊጥራን እያለ ስለሚለን በዛ መልኩ እንሄዳለን ማለት ነው። question 15 which of the following was an economic idea that was supported by the enlightenment thinkers? ስለ ኢኮኖሚክ አይዲያ ብዙ እየተጠየቀ ነው። ግን ሞር ወደ ኦልድ ቴክስቱ ጋር ነው ያለው። ኢኮኖሚክ ጋር ተያይዞ ምን አቋም እንደነበራቸው ያው እሳቢያቸው ምናምን በሰንጠረዥ አስቀምጠዋል። ከኒው ቴክስቱ ዩኒት 4 ላይ ግሬድ 11 anyway A providing protection for local industries, B supporting mercantile theory እንግዲህ አንዱ ሪጀክት አደረገው ቀደም ሰዓት። C government control of big business, D abolition of high tariff። ስለዚህ የትኛውን ኢኮኖሚክ አይዲያ ነው የሚደግፉት ነው። እንግዲህ እነሱ ወደ ፍሪደም ወደ ምን ሞር ኢንክላይን ያደርጉ ናቸው። ስለዚህ 15ኛው መልሳችን ሊሆን ይችላል ዲ ነው። ያው abolish of high tariff ይወገር ነው ማለት ብዙ ጊዜ አሁንም
ከኤንላይትመንት ወጣንም አለን። In the economic sphere, most of the French Enlightenment philosophers supported A. State control over business, B. Free trade economy, C. Protective tariff, D. Favorable balance of trade. የትኛው ነው እዚህ አራቱ ምረጡ። እስካሁን ስንሰራው ከቆየን ተነስተን ያው በተለያየ ዓመት የመጡ ጥያቄዎች ስለሆኑ አይዲያቸው ኢኮኖሚ የሆነ ሁሌ በዛች አይዲያ ላይ ጥያቄ እየጠየቀው ስላለፉ ነው ኢኮኖሚ ያለ። ስለዚህ 16 ምን አላችሁት? ቢ ነው የምትሉት። እስካሁን እንኳን አትቆይም ማለታችን ነው የሚሆን። ስለዚህ ቢ ነው። ስለዚህ 16ም ስለናየው ስለ ኢኮኖሚ ያወራን፣ 15ም ስለ ኢኮኖሚ ነው ያወራው። ምን ተብሎ ይጠራል ነው 14 ሚሊዮን 13 የት ነው ምናምን ነገር ነው። 13 ስለ ኢኮኖሚ ነው ያወራው። ስለዚህ ወደ 17ኛው እንሂድ። which of the following properly express the idea of enlightenment thinkers? እንግዲህ እስካሁን ከኤንላይትመንት አላወጣንም። A. Education, they appreciated the teaching of the church schools። ብዙ ይሄንን የሚቃወሙታል የሚደግፉታል። B. In law and the punishment of crime, they criticize the injustice of the feudal autocracy። ይህን ክሪቲሳይዝ ያደርጋሉ ምንም ለማቋማት። In law and the punishment of crime, they criticize the injustice of the feudal autocracy. C. In politics, they encouraged the rise of radical political revolutions. D. In economics, they supported the advancements of a few wealthy people. D መቼም አንመርጠው። ኤንም ማይደግፉት ብዙ አላቸው ከቸርች ስኩል አስተምሮት ውስጥ። ምክንያቱም ዲፕ ክሪቲካል ሊበራል ስለሆኑ ከቸርቾች ጋር ያለው መግባባት ነበረባቸው። ቢና ሲጋ ነው። ቢ በጣም ፈታኝ ነው። ቢና ሲ ሁለቱም in law and the punishment of crime, they criticize the injustice of the feudal autocracy። በቃ ይሄን feudal autocracy ቃወሙታል። in law and punishment they criticize C. In politics, they encouraged the rise of radical political revolution። በጣም ፈላጊ ናቸው። አብዮት ለውጥ ይፈልጋል። ኤኒዌይ ቢናስነቱን እንበለው። እስኪ ክሮስ ቼክ አድርጋችሁ ኮሜንት ላይ ጻፉልኝ። እኔ ሲ ብዬ ምርጭ እሄዳለሁ። ሞር ራዲካል ፖለቲካል ሪቮሉሽን የሚለው የቢን ማጠቃለው ውስጡ እንጂ እነም ክሪቲሳይዝ ያደርጋሉ። ዳንዲ ሁለት ነገሮች ላይ ያጣብቁንና ምርጫ ያስጠፉብናል። question number 8 which of the following is a dominant idea among enlightenment thinkers? ስለ enlightenment ብዙ ጥያቄ ሰራ ነገር ነው። እንግዲህ የተለየ ይመጣል ብሎ ማሰብ። which of the following is a dominant idea among enlightenment thinkers? A. Religion is important for social cohesion. B. Democracy is the best form of government. C. Humans can achieve progress through the applications of reason. D. Man can attain salvation only through good work. እንግዲህ እዚህ አንድ ጥሩ አይዲያ መጣለች። ገዥ ናት ለኢንላይትመንት ወዲያው ነው የምትመልሷት። እኔ እጨታለሁ። ምሳችን ማን ነው? ሪሊጅን ብዙ የሚቃወሙትን ማለት የሚደግፉታል። ዲሞክራሲም ያን ያህል ሳይሆን ዲሞክራሲ ሳይሆን አይዲያው መንፈሱ ነው። ሂማናቲን ሳልቬሽንም ስለመዳን ምናምን እሱም ዝማል። ሲ ነው መልሳችን። ሂውማንስ ካናች ፕሮግረስ ከሆነ ቦታ ላይ ተጠይቃለች እኮ ይቺ ሪዝን ኤንድ ፕሮግረስ የሚል አቺ ፕሮግረስ ስሩ ዘ አፕሊኬሽን ኦፍ ሪዝን በጣም ሎ ክሪቲካል ቲንኪንግ ሎጂካል ሪዝኒንግ ምናምን ነው። እንግዲህ ዲፕ ክሪቲካል ቲንኪንግ ኢንላይትመንት ውጤት ነው። 19 which one of the following was target of criticism in the writing of the enlightenment of the 10th century? which one of the following was target of criticism in the writing of the enlightenment of the 10th century? በጽፋች ሁሉ
ጭቆናውን ምኑን ይቃወማሉ ይጽፋሉ። ኤ ዘ አልኮሆሊክ አክት፣ ቢ ዘ ሱገር አክት፣ ሲ ዘ ሳልት አክት፣ ዲ ዘ ስታምፕ አክት። እንግዲህ ብሪቲሽ በአሜሪካኖች ላይ ታደርገው ጫና ነው ነበር። ስለዚህ ታርጌት ኦፍ ክሪቲሲዝም ካሉት የትኛው ነው የሚለው? አልኮሆሊክ አክት፣ ሱገር አክት፣ ሳልት አክት፣ ስታምፕ አክት። ሞር ያው እዚህ ላይ እንግዲህ ሳልት አክት ማለት ሱገር አክት በዋናነት የሱገር አክት እና ይሄ ስታምፕ አክት ነው የነበሩ ዶሚናንት። ግን ስታምፕ አክትን ሞር ይቃወማሉ። ስታምፕ አክት ማለት በጽሁፎች፣ በኒውስፔፐር፣ በማጋዚን፣ በፓምፍሌት በዛ ላይ ከፍተኛ የሆነ የግብር ጋጋታ ነው የተጣለባቸው ወይም ተቃውመውታል። ስለዚህ መልሳችን ዲ ይሆናል ማለት ነው። 20 which of the following is true about the French philosophy of the Enlightenment? A they supported absolute monarchy. ይሄን ሪጀክት አድርጉታል ጊዜያችን። B they were against constitutional monarchy. Against they were against constitutional monarchy. ሞናርኪ ሆነ ምን ሆነ በእነሱ ሎጂክ ክሪቲካል ሊበራል ሪል ሎጂክ ላይ ናቸው ያሉት። ሲ they believed that a king authority comes from God ብሎ ፍጹም አይቀበሉትም። ዲ they mostly advocated a radical political revolution። በቃ ይሄን ነው ራዲካል ፖለቲካል ሪቮሉሽን ይፈልጋል። ስለዚህ መልሳችን ባጭሩ ዲ ብንለዋለን ማለት ነው። ዲ እንላለን። 21ኛ The countries that served as the centers of enlightenment movement in the 8th century was እንግዲህ በሌላ ተደግሞ መጣን ማለት ነው። በሌላ አመት ላይ የሆነ ቦታ ተጠይቀናል። ምርጫዎቹ ላይ ያሉ ቅድም ከጠየቀን ፍራንስ፣ ኢጣሊ ምናምን ይል ነበር። ያው ዞሮ ኢንላይትመንት የት ነው የተጀመረው? ፍራንስ ነው ስለሰራ ነው ማለት ነው። ያው በየአመቱ ደግሞ እንደሚያመጡ ለማሳየት ጥያቄዎችን የዘመናት ላካተቻቸዋለሁ። ኢንላይትመንት በጣም ብዙ ጥያቄ ነው እየሰራ ነው ያለው። which of the following enlightenment scholars developed the social contract theory? ሶሻል ኮንትራክት ቲዮሪ እንግዲህ እያንዳንዳቸው የቲዮሪ እንትን አላቸው። ሶሻል ኮንትራክት የሚባለው የማን ነው? ኤ ዲድሮት፣ ቢ ጆን ሎኬ፣ ሲ ሞንቴስኩ፣ ዲ አዳም ስሚዝ ይለናል። እንግዲህ ይሄንን ያው በአማራችን ካወቅን ወደ ነው እናስታውሰው። እንደዚህ አይነት ሰብጀክቲቭ ናቸው። ወይ ሞንቴስኩ ነው የሶሻል ኮንትራክት ቲዮሪው። ሲ ብለነው እንሄዳለን። ኤ ሶሻል ሞንቴስኩ፣ ጆን ሩሶ ሞንቴስኩ ማን ኢዝ ቦርን የት ዊ ፋይንድ ሂም ኤቭሪዌር ኢን ቻይና እያለ ስለ ነጻነት ነው ጽፋን ሰውዬ። question 23 which of the following country was the centers of enlightenment? እንግዲህ ይሄንን አያችሁ ደጋግሞ ነው ያመጡት። ኢንግላንድ፣ ሆላንድ ይለያል። 3 ጊዜ መጣን ማለት ነው ሴንተር ኦፍ ኢንላይትመንት የሚለው አያችሁ። ኢንግላንድ፣ ሆላንድ፣ ጀርመኒ፣ ፍራንስ ይላል። የተወሰነ ነገሯን እኮ ይቀይሯታል እንጂ ቀጥታ ራሷን ያመጣት አትደስታ እዚህ ላይ አሁን ስንተኛው ላይ ያየነው? 21ኛው ካንትሪ ዛት ሰርቭድ አዝ ሴንተር ኦፍ ኢንላይትመንት ይላል። ደግሞ which of the following was the center of enlightenment? ከዚያ ላይ ኤ ላይ ኢንግላንድ፣ ስዊዘርላንድ፣ ራሽያ፣ ፍራንስ ይልና ከዚህ ደግሞ ኢንግላንድ አብራ መጣለች፣ ሆላንድ አዲስ ናት፣ ጀርመን አዲስ ምርጫ ነው፣ ፍራንስ ኢንዋይ ፍራንስ ስላልነው ኢንላይትመንት የመጨረሻው ከኢንላይትመንት የመጨረሻው ሊሆን ነው ማለት ነው። ስለ ጆን ሎኬ 24ኛው what was the statement by John Locke that influenced rebellion? A that the legitimacy of a government is dependent on its ability to offer physical security to its citizens. B that in order to govern a government would have to call parliament into session regularly. See that a government which cannot protect the natural rights of its people is not a legitimate government. See that a government cannot ask its people for additional taxes without approval parliament or a representative body. ስለዚህ 24ኛው ነው። እንግዲህ መቼም ይህ ፍልስፍና ነው፣ ግሩፕ ኦፍ ፊሎሶፊ ናቸው። አይዲው ራሱ እኮ ገላጭ ነው። ስለዚህ መልሳችን የሚሆነው ሲ ነው። አረፍተ ነገሩ ራሱ ይማርከናል።
that a government which cannot protect the natural rights of these people, which is liberty, the right to life, ካልጠበቀ not legitimate government ነው። ገርም ነው። የሰዎችን የተፈጥሯዊ መብት አካላዊ ቅጣት፣ ያለ መገደል በህይወት የመኖር የመንቀሳቀስ ይህንን መብቱን ካልጠበቀለት መንግስት አይደለም ነው እኮ ያለው። ህጋዊ የመንግስት ውክልና የለውም ነው። የ25ኛ እንግዲህ ወደ እንትን መጣ ማለት ነው። ወደ እንግሊሽ ሬቮሉሽን ደረስን። ስለዚህ ምን አየን? በመጀመሪያው ፓርት ጀምረን እስከ ኤንላይትመንት አይተናል። ኤጅ ኦፍ ኤክስፕሎሬሽን ኤንላይትመንት ወደ እንግሊሽ ቡርጁዋዝ ሪቮሉሽን ሄደናል ማለት ነው። 25 the English bourgeois revolution occurred in the form of now A popular revolution, B war of independence, C civil war, D anti-colonial relation. Popular revolution, war of independence, civil war, anti-colonial relation. ግሪያን ማስታወስ መቻል ነው። የእንግሊዝ ቡርጁዋዝ ሪቮሉሽን በምን መልኩ ነው? ፖፑላር ሪቮሉሽን ዋር ኦፍ ኢንዲፔንደንስ ነው። ዋር ኦፍ ኢንዲፔንደንስ የአሜሪካው ነው። ዋር ኦፍ ኢንዲፔንደንስም ሪቮሉሽንም ይሉታል። የነጻነት ትግልን ባይሆኖ በዚህ ውስጥ የሪቮሉሽን ሀሳብ ስለነበረው ፖፑላር ሪቮሉሽንም አንለው ሲቪል ዋር ነው። ስለዚህ ፎርሙ በሲቪል ዋር ነው የሚለን መጽሐፉ። ሂደቱም እንደዛ ነው። ምክንያቱም እርስ በርስ ነው ጦርነት የተጋጨሙት ማለት ነው፣ ክፍፍል ፈጥሮ። ስለዚህ እሱን ያሳየናል ማለት ነው። question 26 Which of the following is true about the history of British Parliament prior to the 19th century? A. It always dominated the monarchy. B. It was fully democratic in formation and operation. C. It was always dominant by the monarchy. It was always dominated by the monarchy. A. It always dominated the monarchy. Parliament it Parliament always dominated the monarchy. See it always dominated by the monarchy. Okay, D. It was internally divided and often in conflict in the monarchy. ለዚህ ምንድነው እንግሊዝ ፓርላማውን አስተውሷልና ቤቱ ቀስቃሽ እኮ ፓርላማው ላይ ነው። ስለዚህ ምን ይሆናል? So always dominated monarchy. It was fully democratic in formation and operation አይደለም። It was always dominated by the monarchy አይደለም። It was internally divided and often in conflict in the monarchy. ይሄ ነበረበት በቃ ዲ ነው። በውስጥ ክፍፍል አለ፣ ፒውሪታን ምናምን፣ አንግሊካን እንደዚህ አይነቶች አሉ። አዛን በንጉስና በፓርላማው መካከል ደግሞ ጭራሽ ክፍፍል ተፈጠረ። እሱ ነው ዘውት ብሬክ ኦፍ እንግሊሽ ቡርጁዋዝ ሪቮሉሽን የሚባለው። 27 What was the fundamental source of conflict between Charles first በቻርልስ ፈርስት and the English short parliament? ሞጁላችሁ ደግሞ ሎንግ ፓርላመንት ሾርት ፓርላመንት እያለ ሞጁላችሁ ግልጽ አድርጎ አስቀምጧል። ይሄንን so what was the fundamental source of conflict between Charles and the English short parliament? A. Disputes over raising taxes to suppress the rebellion in Scotland. B. Disagreement on the nature of a union between England and Scotland. Is that C. Dispute as to whether or not Presbyterian can be a head of English church. Is that D. Disagreement on the authority of the kings to sign treaties without consulting parliament. Is that ስለዚህ የትኛው ነው መልሳችን? ምን ያሰራል? question number 27 A. Dispute over raising taxes to suppress the rebellion in Scotland. እንግዲህ ግጭታቸው መነሻ ነው ቻርልስ እና እንግሊዝ ፓርላመንት ናቸው። ይሄ ሎንግ ተርም ያኔ ነው። ሎንግ ተርም ፓርላመንት ብዙ ዘመን በኋላ የሾርት ተርም ፓርላማ ሶቪየት ተካሄደው ኢሹ አለ። ያ ኢሹ ምንድነው? ኤኒዌይ ከዛ ላይ የምናስታውሰው
ፋይናንሻል ባንክራፕሲ ነው። ያንን ደግሞ አዲሽናል ታክስ በመሰብሰብ ምን በማለት ሊያካክስ ይሞክራል ማለት ነው። ስለዚህ ፒውርሊ መልሳችን ኤ ነው። ዲስፒት ኦቨር ራይዚንግ ታክስስ ኦን ቱ ሳፕረስ ዘ ሪቤሊዮንስ ኢን ስኮትላንድ በዛ መልኩ እንደሆነ ማወቅ ነው ያለብን ማለት ነው። ዋት ዋዝ ዘ ኮማንደርስ ኦፍ ዘ ኒው ሞዴል አርሚ ዱሪንግ ዘ ፈርስት እንግሊሽ ሲቪል ዋር? እንግዲህ ምን እናስታውሰዋለን መቼም ይሄን ሰውዬ እንኳን ኤ ቻርልስ ፈርስት ራሂ ራሱ ንጉስ ነው። ዲ ኤድዋርድ ሰከንድ ኤልዛቤት ኩዊን ኤልዛቤት ኦልሜር ክሮምዌል ነው እንግዲህ እሱ ነው። ክሮምዌል በብልጠት በብቃት ሲጓዝ ነበር በዛ የሚያሳየን የሱን አቅም። 29 the bourgeois in the 6th century Europe was bourgeois ምንድን ነው? A tax collector in the officials bourgeois proletariat. A tax collectors in the officials. B merchants of the factory owners. C rulers in the urban land owners. D nobility in the clergy. ይህም አይጠፋንም። የፋክተሪ ኦነር ስለመቼም ቡርጆይዝ መሆኑ አይጠፋንም። መርቻንት ኦፍ ዘ ፋክተሪ ኦነር ናቸው። ስለዚህ ቢ ነው መልሳችን። የ29 30 which of the following is true about the English Revolution between 1640 and 1688? It ይለናል። It limited royal power and made parliament more important. B it ended monarchy in Scotland but not in England. C it was bloodiest that it is successfully without any violence. D it was brought to end through the intervention of the Moo Church. which of the following is true about the English Revolution? እንግዲህ በዚህ ፔሪድ ገደማ ላይ ምን ነበር እንግዲህ አብዮት? A limited royal power and made parliament more important. D ended monarchy in Scotland but not in England. Is that Scotland, England, Ireland, Iceland, Wales, the UK ያጥላል ግዛት ናቸው። C was bloodless that it is successful without any violence. D was brought to end through the intervention of the Moo Church. ሲናዲ እንኳን እሺ ምን አላችሁት? ሶ መልሳችን የሚሆነው ሊሚትድ ሮያል ፓወር ኤንድ ሜድ ፓርላሜንት ሞር ኢምፖርታንት ነው። ፓርላማው ሞር ፓወርፉል ምናምን ጥረት ያደረገ ያሳየናል። ሊሚትድ ሮያል ፓወር ንጉሳዊውን ስልጣን የመገደብ ጥረት ሲደረግ የኮንስቲቱሽናል ሞናርኪ የመሆን ጥረት ነበር። 31 one of the issue raised during the 17th century English Revolution had something to do with religion. That was the Puritans demanded for reforms in the ፑሪታን ማለት ስትሮንግ ፕሮቴስታንቶች ናቸው። ኤ ካቶሊክ ቸርች፣ ቢ ፕሬስባይተሪያን ቸርች፣ ሲ ሉተራን ቸርች፣ ዲ አንግሊካን ቸርች። እነዚህ የትኛውን ቸርች ሪፎርም ይፈልጋሉ ነው? ካቶሊክ ቸርች ነው፣ ፕሬስባይተሪያን ቸርች ነው፣ ሉተራን ቸርች ነው፣ አንግሊካን ቸርች ነው። አንግሊካን ቸርች ኩዊን ኤልዛቤላ፣ ሉተራን ፕሬስባይተሪያን ነው እንግዲህ እናውቃለን። ስለዚህ ማንን ነው? ስለዚህ መልሳችን ብዙ ጊዜ ፕሬስባይተሪያን ቸርች ጋር ፕሬስባይተሪያን ቸርች ነው እስኪ እንቸክ አድርጉት ለማለት ነው። 32 the immediate cause for the outbreak of the English Revolution was King Charles attempt to ይችን ብዙ ጊዜ ያመጣዋታል። immediate cause consequence immediate cause ብዙ አትርሱ። so immediate what was the immediate cause for the outbreak of the English Revolution ነው አጭሩ። A arrest the Puritan leaders in the parliament. B impose new taxation without the consent of the parliament. C suppress the rebellion in Scotland. D disband the newly converted English parliament ይለናል። ከዚህ ላይ ምርጫዋ ጎልደኑን ስቴትመንት አላመጣውም። በጣም ወርቃማ ገላጭ ምንድነው? ዘ ኢሚዲየት ኮዝ ነው እንግዲህ እስኪ ስጽፍም ተሳስቼ ይሆናል ወይም ኢናዘርን ሴንስ እየጠየቁ ነው። ግን ለምን ደግሜም እንዳልጻፉትኝ ይሄ ደጋሞ የሚያመጡ ስለሆነ ምንድነው? ቻርልስ አቴምፕት ቱ ኢምፖዝ the Anglican prayer books on Scotland without consulting the Scottish ነው የሚለው immediate cause ውስጥ ተውሰዋለሁ ቃል በቃል ቻርልስ አቴምፕት ቱ ኢምፖዝ አስገደደ ነው የሚለው።
the Anglican liturgy book እንግዲህ የአንግሊካኖችን የሃይማኖት መጽሐፍ ለስኮቲሽ ቸርች ራሱ ነው አላቸው ከአንግሊካን ላይ ያለ without consulting them ነው ሶ ይሄ religious intervention ነው ይሄንን ቀስቃሽ መጀመሪያ ኢሚዲየት ኮዙ anyway ስለዚህ ከዚህ አንጻራዊ መልሳችን a arrest the political leaders in the parliament እሱም እንደ ኢሚዲየት ኮዙ ወሰድ ይችላል ምክንያቱም ከዛ በኋላ እነዚህን ለማሰር ምናምን ሙከራ አድርጓል question 33 a very strong opposition to the autocratic rules of Stuart dynasty in England came from a very strong opposition to the autocratic rules of the Stuart dynasty in England came from Stuart dynasty እንግዲህ እንግሊዝ የመጨረሻው Stuart dynasty Tudor dynasty A Anglican church B Scottish Presbyterian C Puritan Protestant D English Catholic ነው የሚለው ስለዚህ እነማን ናቸው autocratic rules of the Stuart dynasty that was opposed strongly opposition የነበሩት እነማን ናቸው in other sense ስለዚህ መልሳችን ስትሮንግ ፕሮቴስታንት ፑሪታን ፕሮቴስታንት ባሉ ናቸው ሱቅ ነው 34 which of the following was the outcomes of the glorious revolution 1688 to 1689 in England glorious revolution ወርቃሞ አብዮት የእንግሊዝ A the coming of Stuart kings B the end of autocracy C the beginning of the revolution D the end of parliament ስለዚህ ምንድነው ይሄ ወርቃማ የተባለው የሚለውን ጠይቀን ነው ብዬ ነበር ሌላ ነው እየጠየቀን ያለው which of the following was the outcome ነው ለካ the glorious revolution outcome ነው የተጠየቀው ኢንግላንድ ኦኬ እቺንስ ብዙ ጊዜ ይጠይቃሉ እኔ ደግሞ ለምን ግሎሪየስ ሪቮሉሽን ተባለ ለሚለው ነው ግሎሪየስ without bloodshed ስለሆነ ነው ያለ ደም መፋሰስ የተካሄደው አብዮት ወርቃማ ተብሏል ምክንያቱም ብዙ ዘመን የፈጀ አብዮት ስለነበር ነው A the coming of Stuart kings B the end of autocracy C the beginning of the revolution C the end of the parliament ማለት ነው ስለዚህ the end of autocracy ነው ኮንስትር ሞናርኪ ወደዚህ የመጡበት ፔሪድ ነው ሶ ግሎሪየስ ሪቮሉሽን አውትካሙ the end of the autocracy ምትለዋል አታስ question 36 The English Parliament opposed the Stuart kings during the English Revolution because of their A. Religious tolerance B. Autocratic action C. Democratic principles C. Colonial policies ስለዚህ የትኛው ነው anyway ምንድነው የሚሆነው ያው አውቶክራቲክ አክሽን ነው ምንም ሞር አውቶክራቲክ አክሽን ነው በሰጫቸው ማለት ነው ወይም አብዮቱን እንቅስቃሴ ነበረ እሱን ያሳየናል ስለዚህ አውቶክራቲክ አክሽን ነው 36 The revolutionary crisis of the English Revolution began during the reign of A. James I in Scotland B. James V in England C. Charles I in Scotland D. Queen Victoria in Ireland ይለናል 36ኛው ይሄንንም ብዙ እንደሰውም ቻርልስ ፈርስት ላይ ነው ይሄ አብዮት የተቀሰቀሰው ከላይም ስላየ ነው እንግዲህ እስካሁን በርካታ ጥያቄዎችን ከእንግሊዝ ሪቮሉሽን ላይ አየን እንግዲህ በጣም በርካታ ያሉ በየሳብ ቶፒኩ ቢያንስ ከአምስት ያላነሱ ጥያቄዎችን ያየን ከሬኔሳንስ ጀመር ከሬኔሳንስ በኋላ ኤጅ ኦፍ ኤክስፕሎሬሽን አየን ከኤጅ ኦፍ ኤክስፕሎሬሽን ቀጥታ የመጣ ነው ወደዚህ ወደ እንግሊዝ ቡርጁ ኤንላይትመንት ነው ከኤንላይትመንት ደግሞ የእንግሊዝ ቡርጁዝ ድረስ ከእንግሊዝ ሪቮሉሽን ደግሞ ወደ ፍሬንች ሪቮሉሽን ልንገባ ነው ማለት ነው 37 The French Revolution the reign of terror was the period of the rule by A. Girondists B. Directories C. Jacobins D. Consulate እቺን መቀላል ተብሎ ነው የምትመልሷት ብዙ ጊዜ እናስተውሳታለን ስለዚህ ጃኮቢን ነው ቴረር በሱ ጊዜ
እንግዲህ ግሉቴን ሂውማን ኤክስቲንክሽን ማሽን ሁሉ እንግዲህ የተፈረከበት ዘመን ነው። በጃኮቢን ጊዜ ነው ዩሮቲረር የሆነው። Certificate which one of the following is true about the third estate in the France during the French Revolution which began in 1789? እንግዲህ ምርጥ ጥያቄ ነው። ፈረንሳይ ላይ ያለው ሞር የሚገባ ነው። ሰርድ ስቴቱ ምንድን ነው? እንግዲህ እናስታውሳለን የሰርድ ስቴት እንደ ሃየር ስቴቶች A. Its members were free from paying direct tax. No. B. It was those people who supported the monarchy. No. ሶስተኛ መደብ ተጨቋኝ ከሆነ C. It was a small section of French society. No. smallest ማለት ነው። D. It was a collection of unprivileged people. አዎ ምንም ጥቅምና መብት የሌላቸው ብዙ ህብረተሰብ የያዘ መልሳችን D ነው። 39. The battle which resulted in the declaration of France as a republic in 1792 was ቦታ ላይ ተጠየቅ ነው። A. ዋልሚ C. ሬረንስ C. ማልታ D. ሴንት ሄሌና ይለናል። ስለዚህ የትኛው ነው ፍራንስ ሪፐብሊክ የታወጀው? በ1792። ስለዚህ መልሳችን A ነው፣ ዋልሚ ነው። ማስታወሳት ይሆናል። 40. The immediate cause of the French Revolution was immediate cause በቃ አይቀርም ያላችሁ ለዛ ነው ብዙ ጊዜ so the immediate cause of the French Revolution was ይለናል። so question number 40 the immediate cause of the French Revolution is A. the capture of the Bastille. B. the participation of France in the American War of Independence. C. the burden some taxation on the third estate. D. the rise of National Assembly. እንደው ይችን መርሳት የለብንም። ፈረንሳይ አቅለብልዋት በአሜሪካ ዋር ኦፍ ኢንዲፔንደንስ ጊዜ እንግሊዝን ለመውጋት ስለፈለገች ቀጥታ ለአሜሪካ ድጋፍ ነበራት። ዳይሬክት ኢንተርቬንሽን አርሚም ልካ ማቴሪያል ሂውጅ በጀታ ጠላቴን ያሸነፍ መስሏት እሷ ጋር በአሜሪካ ስለተጣሉ ሶ ቢ ነው። ምንም the participation of France in the American War of Independence እነሱና አሜሪካውያንን ያዩ የአሜሪካን ነጻነት ያዩ ፈረንሳውያን የራሳቸው ነጻነት ናፈቃቸው። ስለዚህ በራሷ ላይ አብዮት እንደደባት በሰው ልስታን 41 the center point of French commercial empire in North America in the 17th century and 18th century was A. New Orleans, B. Louisiana, C. Quebec, D. Martinique ይለናል። ምንድነው the center point of French commercial empire? እንግዲህ ፈረንሳይ ካናዳን ይዛ ነበረ። ካናዳ ፈረንሳይ ኩዌክ አካባቢ ስንድከው ፍሬንች ስፒከር ናቸው። ዩኤስኤ እንግሊዘኛ ተናጋሪ ናቸው። እንግዲህ የአሜሪካን እንግሊዝ ብሪቲሽ እንግሊዝ ነው አለን። የማይካይን ከአዜቲክ ጥንት ኦሪጂኑ ቋንቋ ማጠፍቷን እኮ 300 አመት የተገዙት ሰው የፍሬንች ኮመርሻል ኢምፓየር ሴንተሩ የት ነበር ነው? ኖርዝ አሜሪካ ሶ የት ነው? ኒው ኦርሊንስ፣ ሉዊዚያና ነው፣ ኩቤክ ነው፣ ማርቲኒክ ነው። እንግዲህ ኩቤክ ነው። ኩቤክ ሴንተር ነበረ። ኩቤክ ካናዳ። ስለዚህ 41ኛ ሲሆን መልሳችን ማለት ነው። 42ኛ the battle which resulted in the decline of French as a republic in 1792 was ይለናል። 42ኛው ተደገመ ወይስ ምንድነው? መደገም ነገር ነው። በርሰኒ ዋልሚ ሴንት ሄሌኒ ማልታ ወይም በየአመቱ ደግሞ መጣጣም በሌላ ዘመን ማለት ነው። ትንሽ የሚለይ ነገር አለው። ያኛው ኤ ዋልሚ ቢ ሬረኔስ ማልታ ሴንት ሄሌና ምርጫዎች ላይ ያሉ ትንሽ ሴንት ሄሌና አለች ማልታ ነው ያለችው። ሬረኔስ አለች አራለች። ይሄ እንኳን ኮድ መለየት እስቲ ቆይ the battle which resulted ሁለቱም አንድ ነው። ድጋሚ ተደግሞ ነው። 43 እንሄዳለን። which of the following events marked the outbreak of the French Revolution in 1789? which of the following events marked the outbreak of French Revolution in 1789? The abolition of the feudal privileges. A. the abolition of the feudal privileges. B. the declaration of the rights of man and citizen. C. the
meeting of Estate General, this storming of the Bastille. አሁን አግኝታችኋል ነው የሚመቸው 43 ስለዚህ ምንም ማናቅማ መመልሳችን the storming of the Bastille which is a royal prison ነው ትልቅ ግዙፍ ማረሚያ ቤት ነው ስለዚህ እነን ህዝቡ ወጡ ማይበል አድርገው እስረኛውን ሁሉ አስፈቷል ይሄ የመጀመሪያው ላንድማርክ ነው for the beginning of the outbreak of the French Revolution 44 a fundamental achievement of French Revolution was that it fundamental achievement of French Revolution brought political democracy to the broad mass B improved the life of urban working people. C made peasants the dominant force in the politics. D destroyed privilege in the old feudal order. What was the fundamental achievements of French Revolution? እንግዲህ ትልቁ ያው ዲ ነው ዲስትሮይ ፕሪቪሌጅ ነው ፕሪቪሌጅ እና ፕሪቪሌጅ ነበር ፕሪቪሌጅ ኖቢሊቲው ረጅዋል ልዩ ጥቅም ያለው ብዙ መሬት የያዘ ግብር አነስተኛ የሚከፍል ከግብር ነፃ የሆነ ሌላው ደግሞ አነስተኛ ፔዛንት ሰርድ ስቴቱ እና ይሄ ምንድነው ዲስትሮይ ፕሪቪሌጅ እና ዘ ኦልድ ፊውዳል ኦርደር ነው እንግዲህ ትልቁ እሱ ነው ፈረንሳይ ላይ እንጂ ሌላውማ ብጥብጥ ብዙ አልወጡም እኮ ብዙ ዘመን ፈጅቷል 45 which of the following principles was a new political idea that emerged from the French Revolution? A despotism, B absolutism, D conservatism, D liberalism. እንግዲህ መቼም ማለት ላይ እነዚህን ጠልቶ ነው ዲስፖቲዝም ፈላጭ ቆራጭ አብሶሉቲዝም ፍጹማዊ የሆነ ኮንዘርቫቲዝም ስለዚህ መቼም ሊበራሊዝም ነው የሚሆነው ማለት ነው ለውጥ ካል which of the following the principles a new political idea that emerged from the French Revolution በቃ ሊበራሊዝም ነው ለዚህማ ሶስቱ ምንም አንድ ናቸው 46 what explains the involvement of large numbers of ordinary people in the French Revolution between 1788 and early 1789 what explain A the food crisis ensuing economic misery B the defeat of France in the 7 Years' War C the collapse of the Senate security system D the introduction of revolutionary ideas from the Americans so what 46 ለምን ነው ብዙሃን ወደ ማዕበል ሆኖ ወደ አብዮቱ የፈነዳው food crisis ነበር even there is unable to buy daily food daily bread in the Paris poor Paris there are numbers of poor Paris were unable to buy daily bread ሶሪ እንግዲህ የሆነ ድምጽ ምናምን የሚረብሻቸው መንጫጫ ነገር ይኖራል እንግዲህ ብዙ ቅድመ ዝግጅት ሳላደርግ ነው እንዲሁ የያዘኝልኝን ጥያቄ ለተማሪዎች ለማካፈል ነው ከጀመርኩትም ያው 3 ወሬ ነው እንግዲህ ለይቱ የሆነ ማቴሪያል ምናምን ገዝቼ ሳይሆን ሪከርድ እያደረኩ ነው ያስተላልፉላችሁ ያለ ስለዚህ ባክግራውንዱ ላይ መንጫጫ ተረብሻ ድምጽ ነገሮች ይኖራሉ እንግዲህ ተወለደ ታደርጉ በጣም ይቅርታል ግን እንደው የያዝኩትን ነገር ለእናንተ ለማካፈል የያዙትን ነገር ማካፈል ባህላችንም ስለሆነ ነው ሌላም ደው ስለ ታሪክ ያለና አመለካከት እይታ በውጤትም ተሽሎ ማየት ፈልጋለሁ በጣም ትልቅ ሂስትሪ በጣም ትልቅ ኢሜጅ ትልቅ ነገር ነው ሂውጅ ነገር ነው ግን የምናይበት የምንረዳበት ፐርስፔክቲቭ ትንሽ ውስጤን ያመኛልና እሱ ወደፊትም ብዙ ሰራቸው ነገር ይኖራሉ እንግዲህ ይሄ ቀጣይም ላውየርም አርኪኦሎጂስትም ሳይኮሎጂስትም ኢኮኖሚስትም አካውንታንትም ዋቴቨርም ጆርናሊስትም ምንም ሁሉ ኮመን ኮርስ ነው ኢትዮጵያ ሂስትሪ ይቀጥላል በዛው ጋር ማብረን ያው እንሰራ ይሆናል anyway እስኪ ወደ 47 ጊዜ ለመውሰድ what kinds of government did Napoleon እንግዲህ ፍሬንች ሪቮሉሽን ጨረስ ናፖሊዮን ገባን what kinds of ሞጁላችሁም ስለ ናፖሊዮን ስለ ፍሬንች ሪቮሉሽን ስለ እንግሊዝ ቡርጁዋዝ ሜቢ የሌለው ስለ ኤንላይትመንት ነው አሁን የጨመሩት አንዳንድ ነገሮች አሜሪካን ሲቪል ዩኒፊኬሽን ኦፍ ኢጣሊያ ዩኒፊኬሽን ኦፍ ጀርመኒ ዩኒፊኬሽን ኢስተርን ኮስት እነሱንም ከ12ኛ ኒው ቴክስቱም ኦልድ ቴክስቱም ማዛለ ካገኛችሁ ዩኒት 1 ላይ 47 what kinds of government did Napoleon establish in France after 1804 Napoleon A an oligarchy B constitutional monarchy C military dictatorship D a liberal democracy እንግዲህ ናፖሊዮን
የሚፈልገው አይዲያ አልተስፋፋም። ስለዚህ ባሰበው ልክ ቻሌንጆች እየፈጠሩ ሲሄዱ ወደ ምን ነው ጀስት ቼንጅ ያደረገው ኦሊጋርኪ ነው፣ ሞናርኪ ኮንስቲቱሽን ሞናርኪ ነው፣ ሚሊታሪ ዲክታተርሺፕ ነው፣ የሊበራል ዲሞክራሲ። እንግዲህ ኦል ባይዞ ሶስቱ ተቀራራቢ ናቸው። ምናልባት ለየት ያለው ዲ ነው። ዲ ደግሞ ወደ ዲ አልመጣም። ስለዚህ ወደ የትኛው ሄደ? ግልጽ የሆነ ተርሙን ነው የጠየቀን። ስለዚህ መልሳችን ነው ዲክታተር ነው የሆነው፣ ሚሊታሪ ዲክታተር። ስሩ ዲክታተርሺፕ ነው አይዲውን ማስፈጸም የፈለገ። 48 ናፖሊዮን came to power by overthrowing at the end። እንግዲህ ስንት ጊዜ ቀያየሩ። የፍሬንች ሪቮሉሽን በጣም ቱ ሎንግ አሰልች ነው የነበረ። ጄኔራል ዳይሬክተሪ ምናምን ብዙ ፕሮሰስ ነው። አት ዘ ኢንድ ዳይሬክተሪ ነው የነበረ። ዘን ዳይሬክተሪው ነው ኦቨርስትሮ ያደረገ ባጭሩ። ስለዚህ መልሳችን ምንድነው? ናፖሊዮን came to power by overthrowing a the senate general፣ B the ግሮንዲስተስ፣ C the ዳይሬክተሪ፣ D the national assembly ይለናል። ስለዚህ ናሽናል አሴምብሊ ዘ ስቴት ጀነራል ነበረ። ሌላም ነበር ደግሞ ኮንቬንሽናል። ኤንዋይሲ ነው ዳይሬክተሪውን አስወግዶ ነው ወደ ስልጣን የመጣው። 49 which of the following was given by Napoleon as a reason for his European war። እንግዲህ መላ አውሮፓን አጠቃሎ ነው ጨፍልቆ ወደ አንድ አምጥቶት የነበረ። ብሪቴን እና ራሻ ነው እንደ ጀርመን ጦርነት እንደ ወርልድ ዋር ዘ ፈርዘ ሰከንድ ላይ ከብደውት ለውድቀት የጣለው ቱ ዘ ኢስት ራሻ ቱ ዘ ዌስት ብሪቴን ኃይል የአውሮፓን ሸክፎን ነበር ሪሊ። ስለዚህ በኃይልም ቢሆን አይዲያውን ለማስፋፋት የሞከሩ ምንድነው? ኤ ስፕሪዲንግ አይዲያስ ኦፍ ዘ ፍሬንች ሪቮሉሽን፣ ቢ ኤክስፕሎይቲንግ ዩሮፕ ካንትሪስ፣ exploiting Europe countries, C uniting the people፣ D destroying Russian dominance in Europe። በዚህ መሳችን ስፕሪዲንግ አይዲያስ ኦፍ ዘ ፍሬንች ሪቮሉሽን ያው የፍሬንች ሪቮሉሽን የፈረንሳይ አብዮትን በመላ አውሮፓ ማስፋፋት የሚል ነበር። ምክንያቱም ኮንሰርቫቲቭ አውቶክራት ምናምን የነበሩ ስለሆኑ እንዲወገዱ ይፈልግ ነበር። እነሱ ደግሞ በእነሱ ላይ ስለመጣ ኮአሊሽን ፎርስ እየፈጠሩ እናስታውሰዋለን። የተለያዩ ኮአሊሽን ፎርሶች ነው። ዋተርሉንም 50 which of the following was the results of Napoleon control of much of Europe? Which of the following was the result of Napoleon control of much of Europe? A weakened reactionary conservatism፣ B encouraged Protestantism፣ C allowed freedom of press፣ C gave land to the landless peasant። እንግዲህ which of the following was the result of Napoleon control of much of Europe ነው የሚለን። ምን አመጣ? እስቲሜት አድርጉ። weakened reactionary conservation፣ B encouraged Protestantism፣ C allowed freedom of press፣ D gave land to the landless peasant። ኢሮፕን እኮ በኃይልም ጨፍልቆም ይዞ መቆየቱ ያመጣው ኮንሲኩዌንስ አለ። ስለዚህ ምንድነው የሆነው ጥያቄው? ስለዚህ መሳችን ኤ ነው። ዊክንድ ሪአክሽናሪ ኮንሰርቫቲቭነት እሱ እየቀነሰ መጥቷል። 51 which of the following greatly contribute to Napoleon defeat in Russia? The Russian one. A train፣ B landlord፣ C winter፣ D desert። ይህናቸውን እንዳስታውሳታል። ዘራሻ ዊንተር ሞስኪቶ የበዛበት የናፖሊዮን አርሚ የረገፈበት እንዳልኋቸው ብሪቴን እና ፈረንሳይ ዳይሬክሽን ኢስት ዌስት ከነሱ ጫፍና ጫፍ ላይ ነው የከበደው ማለት ነው። ስለዚህ ራሽያን ዊንተር ነው በጣም ሞስኪቶ የበዛበት ስለነበር እንጂ። 52 which of the following was given by Napoleon as a reason for his European wars? Which one of the following was given by Napoleon as a reason for his European wars? ምን ሪዝን ሰጠው? ቅድም ላይ ነው። ኤክስፕሎይቲንግ ዩሮፒያን ካንትሪ፣ ቢ ስፕሪዲንግ አይዲያ አንቺ ተደግማለች። 53 which of the following greatly contribute to Napoleon's defeat in Russia? It had a very strong interest in natural science. It is simply means it is okay.
ያው ይሄ እንግዲህ ኮፒ ሲደረግ እዚህ ላይ ማችድ ሆነዋል ማለት ነው። አሁን እኔ ምርጫዎቹን ስናያቸው 53ኛው ኤት ካደ ቬሪ ስትሮንግ ኢንተረስት ኢን ናቹራል ሳይንስ ቢ ኢት ሲምፕሊ ሚንስ ሪቨርስ ሪኔሳንስ ላይ ያለ ምርጫ ነው እዚህ መጥቶ የተገጠመው ነው። እሱን ስለለው ወደ 54 which one of the following ideas spread in Europe as a result of Napoleon conquest? ኦኬ ይሄኛው ሌላኛው ሪዛልት ነው። ቅድም ተደገመው ብዬ ነበር፣ ሌላ ነው። which of the following 54 which one of the following ideas spread in Europe as a result of Napoleon conquest? እንግዲህ ከዚህ ላይ ምን ብሎ ነበር የጠየቀን? አምሳኛው ላይ ማለት ነው። which of the following was the result of Napoleon control of much of Europe? weakened reactionary conservative ብለን ነው የመጣው። ከዚህ ላይ ደግሞ በአናዘር ሴንስ ነው 54ኛው which one of the following ideas spread in Europe as a result of Napoleon conquest? A religious intolerance, B serfdom, C constitutional monarchy, D secularism. religious intolerance serfdom ተውትና ከሲና ከዲ የትኛው ነው? constitutional monarchy ነው? secularism ነው? መሰረተኛ አሬሊ ከሲና ከዲት ወዛግብ ያለው ግን ሞር ሴኩላሪዝምን ሴኩላር ኤዱኬሽን ሴኩላር ዲሞክራቲክ አይዲያ የበዛበት ነው። ሶ ሴኩላሪዝም ነው ብለው እስኪ የተለየ ነገር ካለ ደግሞ ታሳውቁኛላችሁ ኮሜንት ላይ። ኮሬክሽን 55 one of the following is not true about Napoleon. A he was born in the island of Corsica. እስከ ታሪኩ ባዮግራፊ ነው እየጠየቁ። B he overthrew the directory and took power in 17. not true ነው አይደል? B exactly true ነው። C he was commander in chief of the French army. true ነው። D he reversed the gains of all French revolution. he reversed the gains of all French revolution። ስለዚህ መልሳችን ምንድነው? ሁሉም ትሩ ከሆነ አንትሩ ማን ነው? አንትሩ የሆነው ኖት ትሩ የሆነው ማን ነው? ስለዚህ አብዛኛውን እያሉት ስለመጣው ሁሉም ትሩ ነው ኤክሴፕት ዲ ነው ማለት ነው። ዲ ኖት ትሩ። 56 how did the Congress of Vienna እንግዲህ ናፖሊዮን መጨረሻ መጣ ማለት ነው። ናፖሊዮን ጨረሰ። 56 how did Congress of Vienna of 1815 seek to establish peace across Europe? ቪየና ኮንግረስ እንግዲህ ናፖሊዮን 15 ኮአሊሽን ፎርስስ ትራፋልጋር ምናምን ዋተርሉ ሌቪንግ ብዙ ቦታ ላይ ወጉት በኋላ ተሸነፈ። ናፖሊዮን እንደወደቀ ያው እንግዲህ ቪየና ኮንግረስ ኦስትሪያ ላይ ትልቅ ጉባኤ ተካሂዷል። ምክንያቱም የአውሮፓ ድንበር ጠፍቷል፣ ነገስታቱ ወርደዋል፣ ከስልጣን ተሰደዋል። መመለስ አለባቸው። so how did the Congress of Vienna 1815 seek to establish peace across Europe? A by agreeing to support the reforms of liberalizing European governments. B by recognizing the democratic and nationalistic aspirations of European population. C by weakening the economic and military capabilities of France. D by establishing a balance of power among the European powers. ስለዚህ 56 ምንድነው? ምን አደረጉ? so A by agreeing to support the reforms of liberalizing European government. B by recognizing the democratic and nationalistic aspiration of European population. no ያንንም እየቆዩ ነው እንጂ immediately አላሰቡት። C by weakening the economic and military capability of France. ሱንም ብዙ አልሄዱብንም። ስለዚህ መጨረሻው የሆነ D ይሆናል ማለት ነው። by establishing a balance of power among the European powers። እንግዲህ ናፖሊዮን ጨረስ ከሪኔሳንስ ከሪኔሳንስ ጀምረን ከናፖሊዮን ደረስ። አሁን ደግሞ ወደ አሜሪካን ዋር ኦፍ ኢንዲፔንደንስ ልንሄድ። አሜሪካን ሲቪል ዋር አይደለም፣ አሜሪካን ዋር ኦፍ ኢንዲፔንደንስ ቆየት ያለ ነው። እነዚህ ኮንቴንት እንደውም ወደ 11 ነው ያለው። 57 what was the fundamental cause of the American war of independence? fundamental cause ምንድነው? አሜሪካን ዋር ኦፍ ኢንዲፔንደንስ ምንድነው? A introduction of the different acts by British government. C support France gave to the colonists against the British. C the certain colonists rejected the rejection of strict rule by British.
This is the passage of Declaration of Independence by the colonists. መነሻው እንግዲህ ፋውንዳሜንታል ኮዙ ምንድነው? አሜሪካ እንደው ለነጻነት እንነሳ ብለው አመረው የተነሱት በምንድነው? ስለዚህ ያው መልሳችን አክት ነው። የተለያዩ አክቶች ወይም ገደንቦች ወጡባቸዋል። ከባድ የሆነ ጫና የግብር በስታምባክሱ ገራት ይያል 58 which of the following measures in the 13 colonies resulted in the outbreak of American War of Independence? zile causul na result ላይ ነው ዝናል which of the following measures in the 13 colonies resulted in the outbreak of the American War of Independence? A. Making colonial governors absolute. B. Banning political organization. C. Imposing new trade on the colony. D. Abolishing colonial assembly. ስለዚህ ምንድነው? Imposing new trade on the colony. new trade ብቻ አይደለም፣ ያው እንደ ግብርም እንበለው ግብር ያው ያ ማለት እንግዲህ በስታምባውስ ገራት በምን ላይ የተጨማመረ አዲስ ነው። ቀጥታ ያንን ስላልጠየቁ ነው እንጂ ኢምፖዚሽን ታክሴሽን ሲስተም ነው። ሶ ሜኪንግ ኮሎኒያል ፓወርስ አብሶሉት እሱም አይደለም፣ ባኒንግ ፖለቲካል ኦርጋኒዝም እሱም አይደለም፣ ዲ አቦሊሽኒንግ ኮሎኒያል አሴምብሊ አይደለም። ሶ ኢምፖዚንግ ኒው ትሬድስ ኦን ዘ ኮሎኒ ይሄ አስገዳጅ አዲስ ህግ እና ስርዓት የንግድ ህግ ሌላው መምጣቱ ነው። 59 what was the fundamental causes of the American War of Independence? fundamental cause ነው እየጠየቀን ከላይም ጠይቆናል። በተለያየ ዘመን የመጣ ነው የተለያየ ጥያቄ። ስለዚህ fundamental cause ቢመጣ ተሰጥቶትም ማለት ነው። በመሰረቱ ከአንድ ቶፒክ ላይ እስከ 5 6 10 ጥያቄ እየሰራ ነው። ስለዚህ አንድ ጥያቄ ሁለት ጥያቄ ሲመጣ ማን ይሰጣል? ከዚህ ውስጥ ነው ደም የሚመጣው እርግጠኛ ነኝ። ከዚህ የተለየ ስለማይሆን በደንብ ያልሸፈነም እንኳን ቢኖር ከዚህ ላይ ብዙ መማር ይችላል ማለት ነው ጥያቄዎችን በማየት። እንዋይ መጀመሪያ ግን አንብቡ ነው። እንደውም አንብባችሁ ስልቸስ ያረጋችሁ እነዚህን ቪዲዮዎች ራሳችሁን ኢቫሉዌት ለማድረግ ተጠቀሙባቸው። በየቻፕተሩም የከፋፈሉት ለዚያ ነው። ምዕራፍ 1 ያነበበ ተማሪ ምዕራፍ 1 ይሄንን ቪዲዮ ሄዶ ራሱን አጀስት ያደርጋል፣ ክፍተቱን ይሞላል። ምዕራፍ 2 እና ምዕራፍ 3 ምዕራፍ 2 ቻፕተር 2 የለቀቁትን ቻፕተር 3 እያለ እስከ 9 ይለቀቃሉ ቪዲዮዎች። እንደምንም ብዬ አደርስላችኋለሁ ማለት ነው። So 59 what was the fundamental cause of the American War of Independence? A. The unpopularity of George III in the colonies. B. Opposition by the colonists to British policy on slavery. C. Attempts by the British to tighten control over the colonies. D. The formation of closer relations within the French by the colonists. እንግዲህ አንድ ፍጥጥ ያለ ነገር መጥቶልናል። ታይተን ኮንትሮል ኦቨር ዘ ኮሎኒስ ነው ጫና ያከው ታክሴሽኑ ምን ጫና የመጣባቸው ነው ዳይሬክትሊ ነው የጠየቀን። ሶ አቴምፕት ባይ ዘ ብሪቲሽ ቱ ታይተን ኮንትሮል ኦቨር ዘ እንግዲህ ጭቆና ቀንበራ ከበደችባቸው ማለት ነው የሚሆነው። 60ኛ which one of the following slogan expressed the dissatisfaction of American colonies against British rulers? ይንጮሽ የሰላም አስተምረው ምርጫውን ሳላየውን ብል ተናገረው ያለኝ ኤኒዌይ ስሎጋኑ ማን ይባላል? እንግዲህ ከላይ እስኪ እንትን ነው ምንድነው የሚለው? which of the following slogan expresses the dissatisfaction of the American colonies against British rule? ነው A. all men are created equal. B. man is born free yet he is everywhere in China. የሩሶ ነው ይሄ። ሩሶ ሞንቴስኮ። C. a house divided against itself with no stand together. D. taxation without representation, a tyranny. እኛን የማይወክል ግብር ፍጹም ጭቆና ብዝበዛ ነው። then they began demonstrate and shout on the road of America. ይሄ ነው ምክንያቱም አሁን እኮ ሁሉም እየጠየቀን ያለ በተዘዋዋሪ የወረደባቸውን የግብር ጫና ነው። ሁሉም እነዚህ አሁን አጠያየቆቹ 60ኛው 59ኛው ብንሄድ
58 ብንሄድ 57 እያንዳንዱ ያየናቸው ጥያቄ አንድ ኮንሴፕት ነው ያላቸው። እንዴት አድርገው እንደሚያሽሟርሙት ስለ ታክሴሽን ነው በቃ። 61 which one of the following acts lead to the outbreak of American War of Independence? አሁን ነው ቀጠለልን። ከዚህ አልወጣም። ኤ ስታምፕ አክት፣ ቢ ዘ ሳልት፣ ዲ ዘ ሱገር አክት፣ ዲ ዘ አልኮሊክ አክት። ሶ ነው የትኛው አክት ነው በዋናነት ያንገሸግሻቸው? ኤ ስታምፕ አክት፣ ቢ ዘ ሳልት አክት፣ ዲ ዘ ሱገር አክት፣ ዲ ዘ አልኮሊክ አክት። የትኛው ነው? ስለዚህ ያው ስታምፕ አክት ነው። ከባለፈውም ኢኮኖሚስቶችም ተቃውሞት ምናምን ብለን ከኤንላይትመንት ጋር አይተናል። ስታምፕ አክት ነው። 62 who was the American civil rights leaders who preached non-violent resistance against racial discrimination? A. B. Du Bois, Dr. Du Bois. D. Malcolm. C. Jesse Jackson. ዲ ማርቲን ሉተር ኪንግ። አላማይላተም ማርቲን ሉተር ኪንግ ነው። እንግዲህ ኮንቴክስት ከየት ጋር ተገናኝቶ እንደመጣ አይደው ነው። ከዚህ ላይ ያስቀመጠው አይመስለኝም። ሪሰንት ነው ወይ ማርቲን ሉተር ኪንግ ነው። ይሄ መቼም ታዋቂው ዝነኛው 63 ዘ ዲክላሬሽን ኦፍ አሜሪካ ኢንዲፔንደንስ was drafted by ማን ነው? ይሄንንም ኮመን ላይ በጣም እንደሆነ መልሰው ኤ ቶማስ ጄፈርሰን፣ ቢ ጆርጅ ዋሽንግተን፣ ሲ ካፕቴን ኩክ፣ ዲ አድሚራል ኒልሰን። እንግዲህ ከጆርጅ ዋሽንግተን እና ቶማስ ጄፈርሰን ነው መልሳችን። ጆርጅ ዋሽንግተን is one of the brilliant leaders of the American War of Independence in a leadership quality of George Washington as well as Thomas Jefferson. የአሜሪካ become independent ጆርጅ ዋሽንግተን ወዲያው እሱ ሚሊተሪ ፕሬዚዳንት የሆነ ነው። ዋሽንግተን ዲሲ አይደል እንደ ዋና ከተማቸው ሁሉ እንትባል ዋሽንግተን የጆርጅ ዋሽንግተን ስም ነው። የሱ መታሰቢያ 64 which of the following describes the American War of Independence? It was A. glorious civil war, B. anti-slavery movement, D. anti-colonial struggle, D. a socialist government. ይሄንን በእንግሊዝ ሪቮሉሽን ላይ ስላየ ነው። አንቲ-ኮሎኒያል ስትራግል ነው የነዚህ በምን ፎርም ነው? ለምሳሌ የፍሬንች የእንግሊዝ ቡርጁዋዚ ሪቮሉሽን በሲቪል ዋር መልኩ ተከሰተ ብለናል። የአሜሪካን ደግሞ በአንቲ ኮሎኒያል ስትራግል ነው። ይሄ ሞመንታቸው አብሮ አብዮትም አለ ውስጡ። 65 one of the following was the immediate results of the American War of Independence? immediate result ነው ከአሜሪካን ሲቪል ዋር በኋላ ምንድን ነው የተፈጠረው? ታላቅ ነገር A. the extension of freedom to the American Indians, B. the liberation of Latin America, C. the emergence of the United States of America, D. the emancipation of black slaves. ምንም አትሉትም። USA ዩናይትድ ስቴትስ ኦፍ አሜሪካ ተመስርታለች። ከነጻነት በኋላ 13 ኮሎኒ እያለ ያው 50 ምናምን ኮሎኒ ተዋህደዋል እንደሆነ። 66 where did the 13 American colonies meet to declare their independence in 1776? ዲ ቦታ ሁሉ እየጠየቁ ነው። A. ባልቲሞር፣ B. ፊላደልፊያ፣ C. ቦትሶን፣ D. ዋሽንግተን። ብቻም ይሄንን ቶፒክ ያነበበ ፊላደልፊያ ነው የሚለው ፊላደልፊያ ነው ማሳቸው ማለት ነው። 67 what was the fundamental cause of the American War of Independence? ፋውንዳሜንታል ኮዝ አሁን ጠይቀን ይሄን ፋውንዳሜንታል ኮዝ እንደሙጭጭ በሉ የግድ ነው ቢመጣች ፋውንዳሜንታል ኮዝ ነው የሚመጣው ስለማለት ነው። A. the unpopularity of George III in the colonies, B. opposition by the colonists to British policy of slavery, C. attempts by the British to tighten control over the colonies, D. the formation of closer relation. Repeated question. 68 which of the following is the major effect of the American War of Independence? Major effect of the American War of Independence. A. it recognized Native Americans as equal citizens. effect ወይም result ምንድን ነው? B. it has turned the abolition of slavery. አፍጥኖታል slavery ለማስወገድ። C. it led to the creation of the 13 American states. D. it contributed to the
eruptions of the French Revolution? wait ዙሩ ደግሞ ጠየቁ። አይ ጋልደን ፍሬዝ ነው። ስለዚህ መልሳቸውን በቀላሉ አግኝታችሁታል። አልደግመውም፣ አስታውሱ። ፈረንች ሪቮሉሽን ላይ ተነጋግረንበታል። ስለዚህ ምንም አይደለም። ዲ ነው መልሳችን። ኢራፕሽን ኦፍ ፈረንች ሪቮሉሽን ነው አንዱ የአሜሪካ ዋር ኦፍ ኢንዲፔንደንስ ማግስት የፈረንሳይ ቤት ተቀስቅሷል። ፈረንሳይ በራሷ ላይ እሳትን ልትችልበት። ስለዚህ 69 which of the following is true about American War of Independence? እንግዲህ ከአሜሪካን ዋር ኦፍ ኢንዲፔንደንስ አልወጣንም እስካሁን። A. It is inspired Latin American countries to fight for their freedom. B. It strengthens British power in America. C. It ended racial discrimination in America. D. It fully recognized native Red Indians as equal citizens. it ነው results of the American War of Independence ነው ባጭሩ። ምን አመጣ? ምንድነው ካለው ውስጥ A. inspired Latin American countries to fight for their freedom. B. It strengthens British power in America. Is that the C. It ended racial discrimination in America. racial discrimination እኮ እስካሁን አሜሪካ ብዙ አለ። It fully recognized the native Red Indians as equal citizens ነው። ስለዚህ መልሳችን A ነው። inspired Latin American countries to fight for their freedom against Portuguese against Spain። ስለዚህ ላቲን አሜሪካኖችን የሚያነቃቋል ማለት ነው። ኖ ታክሴሽን without representation was the slogan of አያችሁ፣ በሌላ ዘመን መጣ፣ ያኛው በሌላ ዘመን። እንግዲህ ጥያቄው ይደጋገማል። ምስጢር ነው። ሂስትሪስ ይሰራል። በጣም ምስጢር። ኖ ታክሴሽን without representation was the slogan of A. destroy the old regime. B. the British parliaments. C. the British bourgeoisie. D. American in Britain in American colonies. American is in Britain is American colony. ምንም በቃ የሆነ ያገለለ ትንሽ ክፍተት ያለበት ይመስላል፣ ግን ምንም አይደለም። ዲ ነው የሚሆነው መልሳችን። ሌላው ምናምን ብሪቲሽ ፓርላሜንት አይገኝም። ዲስትሮይ ኦልድ ሪጅም ምናምን ብሪቲሽ ነገር። ስለዚህ አሜሪካኖች ናቸው ይሄን የጮሁት። the slogan of American in Britain in American colonies ነው። የአሜሪካኖች ድምጽ ነው። ኖ ታክሴሽን without representation ያን የማይወክል ግብር አያስፈልገንም ያለው ጮሁ። 71 what was the behind the outbreak of Latin American revolution in the early 1970s? ላቲን አሜሪካን ሪቮሉሽን እየጨረሰው ነው። አለቀ። አሁን ወደ ኢንዱስትሪያል ሪቮሉሽን ገባ ነው ማለት ነው። እያንዳንዱ በቶፒኮች ነው። what was behind the outbreak of the Latin American revolution in early 19th century? ላቲን አሜሪካን ሪቮሉሽን ተነስቷል። A. ideas generated by enlightenment thinkers. B. decline of French rule in the Atlantic colonies. C. redivisions of Latin America between the Spanish and Portuguese. D. implementation of the Monroe Doctrine by the USA. what was behind the outbreak of Latin American revolution ነው የሚለን። እንግዲህ ማን አለ ከበስተጀርባ? ጀርባቸው ይጠና ሰው ከበስተጀርባ ማን አለ መሰላችሁ? ኤንላይትመንት ቲንከሩ እየተጎዱት ሁሉ የሚጮሁ የሚያነቃንቁ ስለ ነጻነት የሚዘምሩ ኤንላይትመንት ቲንከሮች ናቸው ፍሬንች ፊሎሶፈሮች። 72 what was the fundamental organizational change that led to the industrial revolution? ገባን እንግዲህ እያገባደር ነው። what was the fundamental organizational change that led to the industrial revolution? A. the shift from the dispersed system to factory production. B. the replacement of animal and human labor with machine. C. the shift from coal to water to generate power. C. the development of bank to lend money to entrepreneur. And what was the fundamental organizational change that led to the industrial revolution?
ምንድነው የፋውንዳሜንታል ኦርጋናይዜሽናል ቼንጅ? በሰል አድርገዋታል በቋንቋ ኤንዋይ እንግዲህ ምንድነው እዚህ የምትሉት ቢዘረዝሩልንም ትልቁ ነገር ኢንዱስትሪያል ሪቮሉሽን ወደ ማለት ወደ ፋክተሪ ሲስተም መሸጋገር ነው። ስለዚህ በየቤቱ በየጎጆ የነበረው ፕሮዳክሽን ሆም ፋክተሪ ቼንጅ ኢንቱ ኮቴጅ ኢንዱስትሪ ወይም የጎጆ ኢንዱስትሪ ወደ ፋክተሪ ቼንጅ ያደርጋል። ስለዚህ ዘ ሽፍት ፍሮም ዘ ዲስፐርስድ ሲስተም ዲስፐርስድ በየቦታው በየምንም ወደ አንድ ፋክተሪ ማይከል መጥቷል። እሱ ነው ምንም የሚያጠይቅ 73 which of the following was the consequence of the industrial revolution? Consequence: A. Domination of society by aristocrats devoted to farming and the manufacturing bourgeoisie. B. The widening of income inequality between workers and capitalists. C. The consequence of የተጠየቀው C. The improvements of living and working conditions for factory workers. No. D. Increase in unemployment due to the replacement of workers by machine. አይመስልም ከኤና ከቢስ ከምንረጡ ሶ ቢ ነው መልሳችን። በጣም ፋክተሪው ሮ ማቴሪያል ፊኒሽ ፕሮዳክት ቢልዲንጉ ያለው ቡርጁ ይዟል። ለለት ደግሞ በኮሌራ የሚጠቃ በበሽታ የሚጠቃ ጉልበቱን ወይጅ ላብር ተቀጣሪ ፕሮሌታራንት አለ። ሶሻል ክላሲፊኬሽን ፈጥሯል። ሶሻል ቪዥን ኦፍ ዳር አንዱ በጣም ቡርጁይስ አንዱ ዳ 74 which of the following was the consequence of the industrial revolution? አያችሁ ኮንሲኩዌንስ ላይ ነው ብዙ ጊዜ የሚያወጡት። A. the abolition of manual labor in manufacturing. እሺ B. the improvements of the life of workers. No. C. the spread of factory system. እሺ D. the decline of urban population. No. Which of the following was the consequence of the industrial revolution? Okay. ገባኝ። ምን ልላችሁ ነበር? ከኤና ከሲ ምረጡ። ሲ ፒውርሊ አቦሊሽ ማኑዋል ላበር ማኑዋል እንኳን 100% ግን አይጠፋም ከፋክተሪው ሙሉ ይሰራል። ያው ማኑዋል በርግጥ በእጅም ለመሸከም መቋጠር መፍታት እሱ ነገር ይቀንሳል። ግን 100% አቦሊሽ አይሆንም። ሶ መልሳችን ምን ሆነ? 74ኛ ሲ ይሆናል ማለት ነው ባጭሩ። ስፕሪድ ኦፍ ዘ ፋክተሪ ሲስተም ነው አንድ ኮንሲኩዌንስ ኦፍ ኢንዱስትሪያል ሪቮሉሽን። 75 which of the following was the social consequence of the consolidation of capitalism in Europe? social consequence የተባለ A. a significant improvement in the living condition of workers. No. B. a decline in the working hours for workers. ስቲን ቀንሰዋል። C. the decline in the economic power of the bourgeoisie. No. D. a growing gap in wealth among different classes. እንግዲህ ያሽቃብጡና የሆነ ቤዚክ የሆነ ዲፈረንስ ቤዚክ የሆነ ነገር አለ ከሆነ ፖይንት ላይ ሁሌ የሚጠይቁት። ስለዚህ ኢንዱስትሪያል ሪቮሉሽን ከሚወቀስበት አንዱ ትልቅ ኢኮኖሚክ ጋፕ ነው። በጣም ስግብግብ ናቸው። ኢቭን እንኳን ሴቶቹን ህፃናቶችን እኮ በዝብዘው ዛሬ የህፃናት መብት የሴቶች መብት ላው ፓይመንት with a long working hour ምስኪን ታዛዦችን መርጠው ነው የሚጨቁ። ስለዚህ ከዚህ ተነስታችሁ 75ኛው ምን ሆነ መልሳችሁ? ምንም አያጠይቅም። እንዲህ ነው ግሮዊንግ አፕ ሲኖር ዛማው ዲፈረንት ያ ሶሻል ክላስ ተፈጥሯል ነው። 76 ካውን ኢንዱስትሪያል ሪቮሉሽን ላይ ያለ one of the following is correct about the social impact of the development of capitalism on worker in Europe. it radically improves the living and working condition of workers. No. እንግዲህ living condition በተለያየ ዘመን እንጂ በአንድ አመት የመጣ ጥያቄ አይደለም። ስለዚህ ነው እንለዋለን አስቀድመን ብዙ ጊዜ አይተናል። A. radically improves the living and working condition of workers. B. it improves the health of the workers through the use of machine. C. it ended the outbreak of killer diseases like cholera. No. D. it leads to bad living and working condition of workers. ያ ዲ ነው በቃ ምንም ባድ ሊቪንግ ኮንዲሽን ፈጥሯል። በጣም ሶሻል ኢምፓክቱ አንዱ እሱ ነው። 76ኛው ዲ ነው። 77
which of the following is true about the impact of industrial capitalism on Europe's concerning the continent of Africa? አያችሁ ግን ኮንሲኩዌንሱን ሙሉ በቃ ጠይቀው። A. It created unprecedented political harmony among the Europeans. Is that unprecedented? ማይጠበቅ ከፍተኛ። B. It encouraged the growth of trans-Saharan slave trade. No. ባጭሩ ንስ እኮ የመጣው ከትራንስ-ሳሃራን ትሬድ ካበቃ ከዘመን በኋላ ትራንስ-ሳሃራን አይደለም ትራንስ-አትላንቲክ አብቅቷል። See, it heightened the need for raw materials in marketplaces. ዲናል አላነብም በቃ ሲመልሱ ነው። በቃ ጥሬ ዕቃ ለማግኘት አፍሪካን ሙጭጭ ብለው አፍሪካን ያጨናነቀ ጉዳይ ነው ይሄ ኢንዱስትሪያል ሪቮሉሽን በአፍሪካ ላይ መዓት ያመጣበት በጥሬ ዕቃው አማካኝነት። ዲ ኢት ስትሪንግዝ አፍሪካ ሬዚስታንስ ቱ ኢሮፒያን ምን ነው ለዚህ መሳችን ሲሆን 78 what was the factor that made England to be the place of origin for the industrial revolution? England ይላል። England had an unstable government for almost a century. እንግዲህ industrial revolution was originated in Great Britain. So England had an unstable government for almost a century. ይሄን ሪጀክት እናድርገው። እንደዚህ ከሆነ ኢንዱስትሪ እንዴት ይቋቋማል? B. England possessed small but highly talented people. highly talented ነበራት ግን small ነው አልነበረም። C. England was endowed with vital coal mine and iron ore. ይሄን እናቆየው። D. England was ruled by an extremely tyrannical ከኤጋ ተመሳሳይ ነው። ስለዚህ መልሳችን አበቃ ጨረስን። ማነው? C. England was endowed with vital coal mine and iron, access to seaport, educated, talented manpower. ብዙ ነገር ነበራት ተፈጥሮም ሰው ሰራሽ። 79 which of the following is correct about the second industrial revolution in comparison to the first and second phase አለ 17 አመታዎች ጀምሮ first phase እስከ 18 አመታዎች ከ18 አመታዎች ወይም in the second half of the 19th century second phase ነው የራሱ ቼንጅም አለ። so which of the following is correct about the second industrial revolution in comparison to the first? the second ይለንና A. the second utilized steam power that moved railway locomotives. B. the second used wind and water as a source of power for factories. C. the second developed sailing ships for transportation on high seas. D. second saw the transformation of power operated machinery. ቶሎ ስለዚህ እስካሁን መልሳችኋን መልሳችን ዲ ነው። ዲ ሳው ዘ ትራንስፎርሜሽን ኦፍ ፓወር ኦፕሬት ማሽነሪ ነው ወደ ኤሌክትሪክ ፓወር ሊሚቴሽን ነው። 80 which one of the following was a distinct features of industrial capitalism in Europe in the 19th century? distinct ነው በጣም ልዩ ገጽታ። A. the shift of production from the factory to household worker ነው ኢግኖር አድርጉት። ከፋክተሪ ወደ ሃውስሆልድ ነው ያለን ምን ወደ ቤት እንመለስ። B. the replacement of human and animal labor by new inanimate source of power. inanimate የማይሰለች የማይደክም። C. the transformation of communication through advances in air and railway transportation. ይሄ ማይነር ነው። D. the emergence of big share companies that traded all. ይሄ ፋሲሊቴተር ነው። ሶ ማን ነው? B ይሆናል በቃ ባጭሩ ይሄ ነው የሰው ልጅ እና የእንስሳትን ድካም በማይደክም ማሽን የተካ ነው ልዩ ገጽታ። አሁንም ኢንዱስትሪያል ካፒታሊዝም አልወጣ። ኢንዱስትሪያል ሪቮሉሽን ኢንዱስትሪያል ካፒታሊዝም 81 with which one of the following ideas or institutions is capitalism associated? A. serfdom. B. equality of classes. C. control markets. D. making profit.
ምንም ይሄን ጊዜ አልወስድም። ሜኪንግ ፕሮፊት ኢንዱስትሪያል ካፒታሊዝም ኮንሴፕት ነው። 82 what was the common features of 1848 revolution in Europe? ወደ ኢታሊያን ጀርመን ዩኒፊኬሽን ልንመጣ ነው። እንግዲህ መጨረሻችን የሆነ ነው ማለት ነው። ምክንያቱም ኢታሊያን ዩኒፊኬሽን ከዛ ጀርመን ዩኒፊኬሽን ከዛ ኢስተርን ኮስችን ጨረስን። አሜሪካን ሲቪል ዋር ይኖረናል። ዘ ኤንድ አሜሪካን ሲቪል ዋር በአሜሪካን ሲቪል ዋር እንጨርሳለን። አሜሪካን ዋር ኦፍ ኢንዲፔንደንስ አላልኩም፣ አሜሪካን ሲቪል ዋር ሶ ኢን 1848 አንድ ታላቅ አብዮት በአውሮፓ ነበር ያንቀሳቀሰ ነው ብዙውን ያ የዩኒፊኬሽን ምናምን ሞመንት ጅማሬ ሀሳብ መሰረት የጣለ ነው። So what was the common features of the 1848 revolution in Europe? A. They ultimately failed because of divisions among the leadership on future goals. B. They drew inspiration from the successful revolutions in America. C. They were primarily led by a coalition of youth groups and bourgeois. D. They were inspired by the idea of establishing a liberal government. ምን ነገር አመሳሰለው? ይለናል እንግዲህ እስቲ እንግዲህ እነን ቼክ አድርጉት። ትንሽ ጠጠር አድርገውብኛል። anyway they drew inspiration from the successful revolution in America. America they were primarily led by a coalition of youth group and bourgeois. They were inspired by the idea of establishing a liberal government. ስለዚህ ሁሉም አንድ ላይ ሆነ ይችላሉ። ኮንስቲቱሽናል ያለ ሊበራል የሚላለ ስለዚህ አልቲሜትሊ ግን ዲ ፌል አድርጓል። they ultimately failed because of divisions among the leadership on the future goals. እሱ ነው የሚሆነው። 83 which of the following helped Italy achieve unification in the 9th century? A. The support of France and Austria to the Italian cause. B. The spread of Italian nationalism in the peninsula. C. The weakening of the power of the Pope in Europe. D. The adoption of a policy of neutrality by Cavour in the Crimean War. Denominated which of the following helped Italy achieve unification in the 9th century? ምንም ያጠይቅ the spread of Italian unification in the peninsula ነው። ይሄ ነው የብሔርተኝነት ሀገርን መገንባት የሚል ያ ሀገርን ማቀንቀን እነ ጉሴፕ ጋሪባልዲ ጉሴፕ ማዚኒ ካውንት ከሚካወር እንግዲህ እንዴት እንደተነሳሱ እናያለን። ይሄ ነው ኔሽናሊዝም ያነሳስተዋል። እሱ ኔሽናሊዝም ነው ያገዛቸው። ኢስላም ኤዲስ ኮንሲኩዌንስ ነው የሚልከው ሲጀመር 84 what was the following explain why Italian unification became successful? A. The mobilization of liberals, conservatives and the papal states by Piedmont Sardinia for the cause. No. ምክንያቱም ፓፓሉ ሁሉ አልተነሳም። ፓፓሎች አይፈልጉም፣ ኮንሰርቫቲቭ አይፈልጉም። ቢ. The weakening of the Habsburg to support Italian unification. ሀብስበርግ የኦስትሪያ ሃንጋሪ አይፈልግም እንድትዋሃድ። C. The decision of the Austrian Habsburg to support Italian unification. Habsburg same now. D. The adoption of a mixed strategy by the Italians that combined armed uprising and diplomatic pressure. ስለዚህ ነው ዲ ራሳችን ነው። ይሄ ነው ኢጣሊያ አቺቭ እንድታደርግ ያስቻላት ነገር ማለት ነው። ኢጣሊያ ይሄን ያሳየናል ማለት ነው። 84ኛው ዲ ትክክለኛ ግን 85 what was ጉሴፕ ጋሪባልዲ's role in the unification of Italy? እንግዲህ ጋሪባልዲ ሮል አለ፣ ካውንት ከሚካወር ሮል አለ፣ ጉሴፕ ማዚኒ አለ። A. he deepened Italian national consciousness through his writing. ራይተር ነው እንግዲህ በየሙያቸው ማዚኒ ነው ራይተሩ። B. he secured Napoleon served diplomatic support for Italian unification. ዲፕሎማትም ደግሞ ካውንት ከሚለው ነው በዲፕሎማሲ። C. he inspired and led a popular uprising for Italian unification. D. he brought together the Pope and Cavour to work for unification. እንግዲህ ፖፕ እና ካቮርን ማስተራቅ ምናምን። ሲ በቃ ሲ ነው መሳችን። he inspired and led a popular uprising for Italian unification። ምክንያቱም ይሄ አርሚ ሊደር ነው ነበር።
ስለዚህ 85 ሲ ይሆናል መልሳችን ማለት ነው። 86 which one of the following is correct about the unification of Italy? A. It was inspired by the success of German unification. No. B. Its major obstacle was the opposition of Napoleon. No, Napoleon served ወዳጅ ነበር በወቅቱ። C. It came about through the use of diplomacy and war. D. It was achieved without support from the great power. great power ደግፏቸው ኤኒዌይ ግን ጎልደን ስቴትመንት መጥቶልናል። ከላይም ጠይቆናል፣ ከዚህም በአዘር ሲንስ ነው የጠየቀን። ሶ ምንም አያጠያይቅም። ሲ ነው መልሳችን። ዲፕሎማሲ ኤንድ ዋርፌር የሚለው የእነሱ ስትራቴጂ። 87 which of the following was not factor in the unification of Italy? factor not factor ነው ያለው። is the support of Austrian government። በቃ አለቀ። አውስትሪያ ኦፖዘር ናት እንጂ ብዙ ግዛቷን ይዛ እንዴት እሱን ይለናል። ስለዚህ 87 ጨረሰ። በቃ ሌላ እንደግም ኤ ሹር የሆነ መልስ አገኘ። ኦብስታክል ፎር የጣሊያን ዩኒፊኬሽን ኢት ዋዝ ስታንድ አጌንስት አውስትሪያ ናት። ለጀርመን ለዚህ መሰናክል ነበር። ስለዚህ 87ን ገደል ነው። 88 ላይ ነው። 78 ስንሄድ a difference how a United National States was achieved in Italy and in Germany was that እንግዲህ የሁለቱ ወደታችን ያዋሩበትን ልዩነቱን ለማሳየት ነው የፈለገው። አንዱ ሲከተል ጀርመን አቺቭድ ዩኒፊኬሽን ስሩ ዋር ኖት ዲፕሎማሲ። ምንም ይሄን ሪጀክት አድርጉት። ሁለቱም ላይ ብለድ ሽድ አለ። አይረን ኦቶማን ቢስማርክ እንደ ብለድ ኤንድ አይረን ሪል ፖለቲክስ ፊሎሶፊ። ቢ ኢታሊ አቺቭድ ዩኒፊኬሽን ስሩ ዲፕሎማሲ ኖት ዋር። ይሄም ሪጀክት አድርጉት። C. The Catholic Church helped unification came first. ይህንም ሪጀክት አድርገው። C. In German economic unification first። በቃ ዞልቨርን ያው የጀርመን ልዩ ነው። የጀርመን ልዩ የሚያደርጋት ኢኮኖሚክ ዩኒየን ፈርስት ቀድሞ የመጣ ነው። በንግዱ ተገናኙ፣ በባቡር ተገናኙ። ስለዚህ ለወደታቸው አፋጥነውላቸዋል። ይሄ ለየት ብለው በጀርመን ነው። 89 How did the Congress of Vienna 1815 laid the ground for German unification ይለናል። አዎ ቬና ኮንግረስ ምርጥ ነበረው፣ መላ ነበረው። ቬና ኮንግረስ ጀርመን የተበታተነችና ከ300 ልቆይ ማብራራቱ። it created a German confederation led by Austria. B. It made German an official language for the confederation. C. It brought the different German states under one custom union. D. ይሄ የጀርመን ዞልቨሪን ነው። D. It made Prussia the leading German states of the confederation. ይሄን አልሰራም ቬና። ምን አገባው? ያደረገው ምንድነው? 300 ነበሩ ወደ 100 ግዛት ቀንሶ በአውስትሪያ ኮንፌዴሬሽን እንዲተዳደር ነው። ስለዚህ ይህ ስሜት ሴንስ ፈጥሮባቸዋል። ምክንያቱም 300 ወደ 100 ሲመጡ መነጋገር መጣ። ስለዚህ ይሄ ይሆናል ማለት ነው። ኤ ነው። 90 which of the following events removed the last obstacle of the German unification? Which of the following events removed the last obstacle to the German unification? A. The establishment of sovereign custom union. Avid. Okay, sorry. Question. Let us do question number 90. Which of the following events removed the last obstacle to German unification? A. The establishment of sovereign custom union. B. The decisive Prussia victory over French at Sedan. C. The dismissal of Otto von Bismarck as Chancellor. D. The annexation of Schleswig-Holstein by Prussia. So what will be your answer? Yeah, you will say B. The decisive Prussia victory over French at Sedan was the last, which was very significant war. And they removed this one. Okay? The decisive Prussia victory over French at Sedan.
Question 91. Which one of the following a core element in the strategy of Otto Bismarck to bring about German unity? A strong custom union among German states. B. Conflict among German states to undermine resistance to unity. C. Economic subversions to weaken independence. D. Supporting for intervention to force the German states to seek help from Prussia. Which of the following a core element in the strategy of Otto von Bismarck to bring about German unity? A. Strong custom union among German states. B. Conflict among German states to undermine resistance to unity. C. Economic subversion to weaken independence. D. Supporting for intervention to force the German states to seek help from Prussia. Which one of the following is a core element in the strategy of Otto von Bismarck to bring about German unity? እስኪ ጥያቄ ላይ ትንሽ ከኤና ከዲ ኦልሞስት ስትሮንግ ከስተም ዩኒየን ነው። ኤ ነው። እንግዲህ እስኪ ኮሜንት ላይ ጻፉልኝ የተሻለ ነገር ካገኛችሁ። 92 The powerful state which competed for leadership in German unification were A. Austria and Prussia, B. Schleswig-Holstein, C. Hungary and Austria, D. Saxony and Prussia. ምንም አያጠራጥርም ኦስትሪያ and Prussia ናቸው። Austro-Prussia war is to be the leader of German unification ነው። በኋላ ኦስትሪያ ጥላ ወጣ፣ ተገንጥላ ቀርታለች። 93 Which of the following was the consequence of the American Civil War? ገባ አሜሪካን ሲቪል ዋር ላይ ማለት ነው። American Civil War. So, which one of the following was the consequence of the American Civil War? A. Indo-fascism across the whole of the United States. Is the B. Tolerance of slavery in some parts of the South. C. Colonization of the South by the North. D. Industrialization of American economy. Consequence of American Civil War. አሜሪካ ተዋሃደች፣ ጠንክራን የቀጠለች። ምንድነው ኮንሲኩዌንሱ ነው የሚለው። ምንም አያጠራጥርም ኢንዱስትሪላይዜሽን ኦፍ አሜሪካን ኢኮኖሚ ነው። ኢንዱስትሪያል ተስፋፍቷል። ፕላንቴሽን ተዳክሞ ወደ ኢንዱስትሪ ኢኮኖሚ ጆይን አድርገዋል። And for what was the fundamental cause of American Civil War? Fundamental cause is the decisions of new government under Lincoln to end slavery in America. B. The personal antagonism between the Republican Abraham Lincoln and Democratic Jefferson Davis. C. The resentment of the South state regarding budget allocation by the federal government. D. Suspicions of the southern states that the Republican intended to end slavery across the nation. ስለዚህ fundamental cause of the American Civil War slavery ነው ዋናው። So suspicion of the southern states that the Republican intended to end slavery across the nation የሚሆነው ዲ ይሆናል ማለት ነው። መቼም የምንጠየቅ fundamental cause of the American Civil War slavery ነው። በዚያ ላይ መግባባት ነው። ሳውዙ አግሪካልቸራሊስት ፕላንቴሽን ስለሆነ ስሌቨሪ እንዲቀጥል ይፈልጋል። ኖርዙ ደግሞ ኢንዱስትሪያል ነው፣ አያስፈልግም ይላል። 95 Which of the following is true about American Civil War? A. It ended slavery and therefore achieved full right for American blacks. B. The war ruined the South economy but not Northern industrial capitalism. C. Its high military casualties stopped American rise to global power. D. The USA government resulted former slaves on land taken from plantation workers. ዳይሬክትሊ ትሩ የሆነው
it enabled slavery and therefore achieved for American blacks full freedom። እስካሁን በአሜሪካ የለም ግን ነፃ ወጣው አንጻራዊ። see the war ruined the South economy። አዎ ተጎድቷል። but not the North industrial ብዙም አልተጎዳም። ስለዚህ አንጻራዊ ቢ ትሩ ነው ማለት ነው። it is high military causality stopped America ነው። አሜሪካ ግሎባል ፓወር ሆና ነው የወጣችው። this US government resulted for more Somaliland ተውት። 96 which of the following was a consequence of the American Civil War? A. the end of Russian operation in the USA force. B. the end of institution of slavery in the USA. No. C. the economic prosperity of the southern London. D. the acquisition of parts of the USA by France. ስለዚህ መልሳችን ቢ ነው። ምንም አያስፈልገንም ሌላ። the end of slavery ተወግዷል። abolition of slavery racial discrimination ቀጥሏል። አሁን ወደ ኢስተርን ኮስችን ሄር 97 ላይ አሜሪካን ሲቪል ዋር ጨርሰናል። which of the following process contribute to the emergence of the eastern question? A. the expansion of the Austrian Empire to land that were previously under the control of the Ottomans. The expansion of the Austrian Empire to land that were previously under the Ottoman. B. the spread of nationalism among the Slavic peoples of the Ottoman Empire. C. the rivalry between the Ottoman and Russian for control of the Mediterranean Sea. D. discovery of oil in the territories resulted by Ottoman Empire. So ትልቁ ነገር ኢስተርን ኮስችን የሚለው ራሱ ሴንሱ the spread of nationalism among Slavic people ባልካን ሪጅን ያሉት ነው። ስለዚህ መልሳችን ቢ ይሆናል። 98 the core statement about the Eastern question is that A. France, Germany and Italy were deeply involved in the question. B. Ottoman Turkey's decline gave rise to the use of the term. C. Britain and France has stunned the collapse of Ottoman Turkey. D. Russia and Austria collaborate against the Turkey። ምንም ይሄም ከላይ የጠየቁት ጋር አብሮ የሚሄድ ነው። አዙሮ ጠምዝዘው አንዲት ነገር ነው ሁሌ የሚጠይቁ ማለት ነው። ስለዚህ the answer is B ነው። ኦቶማን ተርኪሽ ዲክላይን gave the rise to the use of the term። እሷ መዳከም ኢስተርን ኮስችን ኢንዲፔንደንት ሞመንት እንቀሳቅሷል ማለት ነው። ስለዚህ B ነው። 98 99 the nations of the Balkans in the Eastern question were closely associated with A. Germany and France. B. the unification of Italy. C. Roman and Switzerland. D. the decline of Ottoman Turkish። አያችሁ በአንድ ዓመት እንደዚህ ተጠየቁ፣ በሌላ ዓመት እንደዚህ፣ በሌላ ዓመት 97 በአንድ ዓመት 98 በዚያኛው 99 እየቀያየሩ ኮንሴፕት ግን አንድ ነው እሱ። ለዛ ነው ይጠቅማል ብለው ቪዲዮ ደጋግሜ። ስለዚህ ደጋግማችሁ ላይክ፣ ሻር፣ ኮሜንት ምን አድርጉት። ይሄንን ኤዱኬሽናል ቻናሎች እባካችሁ ይበርቱ። አንዳንዴ ከበርቻቻ ለናፍጣ እየተሰለፉ ባጃጆችን ፖስት ባረግ ሚሊዮን ሰብስክራይበር ሚሊዮን ላይክ ሻር ይኖረዋል። ግን ኤዱኬሽን ሲሆን ሁሉም ይቆዝማል። ኤዱኬሽን ፈርስት ነው። ትምህርት ይቅደም እላለሁ። 100ኛ ዘላስት ነው። What was the major consequence of the Second Balkan War ይለናል። A. deepening hostility between Austro-Hungary and Serbia over territorial claims. B. the forced withdrawal of Ottoman Turkish from all its European territories. C. the emergence of conflict between emerging Balkan nationalism and the Ottoman Empire. D. the emergence of several countries such as Greece and Macedonia as independent nations። ስለዚህ መልሳችን የዚህ ኤ ነው። አጭሩ is deepening hostility between Austro-Hungary and Serbia። የአንደኛው የዓለም ጦርነት መነሻው ይህ ባልካን ምድር የአውስትሮ ሃንጋሪ እና የሰርቢያ ፍራንሲስ ፈርዲናንድ በሰርብ ኔሽናሊስት ሳራጀቮ ቦስኒያ ላይ በጋብሪኤል ፕሪንሲፒ መገደሉ ሴግሜሪት ኮዛዘ ፈርስ ወርልድ ዋር ነው ማለት ነው። እንግዲህ በዚህ ጨርሰናል። በጣም በሚመች ሁኔታ በሚመች ቦታ ነው እያቀረቡላችሁ ያለው። በጣም ይቅርታ ድምፁ ሊረብሻችሁ ይችላል። ኤንዋይ ተማሪ መከራ ይችላል ችግር ቋቋማን በሚል ያለኝን ለማካፈል ነው እንጂ ከሌላም ሌሎች መምህራንን
ሳይሆን ግን ትንሽ የምትሆን መተጋገዝ ነው የሚያግዘን። ስለዚህ መልካም በርቱ፣ ሰላማችሁ ይብዛ። እንግዲህ ቻናሉን ሰብስክራይብ በማድረግ ሻር በማካፈል ለጓደኞቻችሁ ተካፈሉ ነው የምለው። ሰላም ነው። መልካም ሰላም